ሰላም ውድ የአጭር ፊልም ቤተሰቦች፣ ይኸው ዛሬም ለየት ባለ በአዲስ ፊልም የመጣን ሲሆን ልክ እንደ ሁል ጊዜው ድጋፋችሁ ሳይለየን ላይክ በማድረግና በቪፒኤን በመመልከት እስከ ፍጻሜው ድረስ አብራችሁን ቆዩ። እይታችንን ስንጀምር ከፊቷ ላይ ፈገግታ የማይጠፋ ፍልቅልቅና ደስተኛ የሆነችውን ዱዋን የተባለች ታዳጊ ሕፃን በማሳየት ነው። ሀገሪቷ ውስጥ በሚገኝ አንድ መንደር ውስጥ ካለ እናት ከአባቷ ዶምቤ ጋር አንድ ላይ የምትኖር ሲሆን በሁለቱ መካከል ባለው ቀረቤታ ግን እዚህ መንደር ውስጥ ከሚገኙ ሙሉ ቤተሰቦች በላይ ሁለቱ ከመጠን በላይ ደስተኛ ሕይወትን እንደሚኖሩና አባቷ የሆነው ዶምቤ እናቷ ከጎኗ እንደሌለች እንዳይሰማት አድርጎ የምትፈልገውን ነገር በሙሉ በቻለው አቅም ለማሟላት እየሞከረ አነስ ካለውና ምግብ በመሸጥ በሚታወቅበት ካፌ ገቢያቸውን እያገኙ እስከ ዛሬ እሷን ደስተኛ አድርጎ ለማኖር እየሞከረም ይገኛል። ታዲያ ሕፃን ልጅ የማያስበው ነገር የለምና ጁዋን እናትን አምጣልኝ በማለት አባቷን ከመጠየቅ ይልቅ በሚያስቅ ሁኔታ እሱን ወንድም እንዲወልድላት የምትጠይቀው ሲሆን በአጋጣሚ አንድ ቀን ላይ ሳይቀር ትምህርት ቤት ውስጥ አስተማሪዋ የምትፈልጉትን ነገር ተመኙ በማለት በምትጠይቅበት ሰዓት ላይ አሁን ያልኳችሁን አባቴ ወንድም እንዲወልድልኝ ይፈልጋሉ በማለት ስትመኝና አስተማሪዋን ጨምሮ ሁሉንም ሰዎች ይህም ነገር እንዲስቁ ሲያደርጋቸው ይታያል። ከአባቷ ጋር ከትምህርት ቤት ወደ ቤት እየተመለሰች ያለ እነሱ የሚኖሩበት ህንፃ ውስጥ አዲስ ተከራዮች ሲገቡ ሲመለከቱና ተከራዮቹም ሁለት ባለ ትዳር በጁዋን እድሜ ካለው ከኮስታራው ከሳሃ ጋር ቆመው ስለነበር ከሰዎች ጋር የመግባባት ችሎታው ከፍ ያለው አባቷ ዶምቤ ሰላምታን አቅርቦ በመተዋወቅ ከዚህ በኋላ ወንድምን እንዳገኘችና ከሳና ጋር መጫወት እንደምችል ሲነግራት የሳና አባት ዳኖ የተረጋጋ ሰው ቢሆንም ኮስተር ብላ እናትየዋ ግን ስታያቸውና ደስተኛዋ ጁዋን ሳናን ሄዳ እጁን ብትይዘውም ኮስተር በማለት ግን ሲያላቅቃት ይታያል። ይሄ ብቻ ሳይሆን ቤታቸው ከገቡ በኋላ እንደምንረዳው እናትየዋ ለባለቤቷ ዳውን ሶስት የቤተሰብ አባል ነን በማለት መናገር እንደሌለበት አራተኛዋንና አንደኛዋን እንዴት ረሳት ብላ ስትጠይቀው እይታችንን በትውስታ ወደኋላ ውስጡን ከዚህ ቀደም አንዲት ሴት ሕፃን ልጅ እንደነበረቻት ከወንድሟ ሳንሃ ጋር እያለች በተፈጠረ አንድ አደጋ አማካኝነት ግን በሚያሳዝን ሁኔታ ሕይወቷ ሊያልፍ እንደቻለና ከዚህ ክስተት በኋላ የእናታቸው ባህሪ ሙሉ በሙሉ ተቀይሮ ተነጫናጭ ጨቅጫቃና ቁጡ የሆነ ሌላ ማንነትን እንደያዘች በየጥቂት ሰዓታቶቹ ባህሪዋ እንደሚቀያየር ለእህትህ ልትከላከል አልቻልክም በማለት ሕፃኑ ሳህን ጥፋተኛ አድርጋ እሱ ላይ ለዋን ለመወጣት ስለምትሞከር ገና ታዳጊ ሕፃን ቢሆንም የስነ ልቦና ችግር ውስጥ እንደገባና አዲስ ሕይወትን ለመጀመር አባትየው ዳውን ወደዚህ ከተማ እንዲመጡ ቢያደርግም ገና በመጀመሪያ ቀናቸው ግን ጭቅጭቃቸው ሲቀጥል እናትየዋ ድምጿን ከፍ አድርጋ እየጮኸች ስለነበር ጭቅጭቃቸውን ጎረቤቶቻቸው ሰምተው ፖሊሶችን ሳይቀር ደውለው ሲጠሩም ይታያል። የአጋጣሚ ነገር ሆኖ ፖሊሶቹ ግን ዳውን ሲመለከቱት አዲሱ አለቃቸው እንደሆነ በማስተዋላቸው ይቅርታ ጠይቀው ከቦታው ለቀው ሲሄዱና ስለ ታሪካቸውም ሆነ ስለ ሞተችዋ ሴት ልጅ ጎረቤቶቻቸው እያወሩ በመሆኑ ይህንን ወሬ በአጋጣሚ ዶንቤም ከሰማ በኋላ ሕፃኑ ሳህን ስለ እህቱ ጉዳይ እንዳትጠይቀው ለጁዋን አስቀድሞ ሊያስጠነቅቃት ችሏል። ይሄ ብቻ ሳይሆን ደረጃው ላይ ብቻውን ተቀምጠው እያለቀሰ ሳህን ስላገኘው እሱ ቤት ገብቶ ከልጁ ጋር እንዲጫወቱ ቢጠይቀውም ኮስተር እንዳለ ሳህ ግን በዝምታ ቤቱ ሊገባም ችሏል። በቀጣዩ ቀንም ጠዋት ላይ አባቱ ዳውን ወደ ስራ ሄዶ ስለነበር ጠዋት ላይ ሳሃ ከእንቅልፉ በሚነቃበት ሰዓት ላይ ትላንትና ማታ እናቱ ስትጠጣ የነበረው አልኮል መጠጥ ጠርሙስ ጠረጴዛው ላይ ተደርድሮ እሷን ብትሆን ከእንቅልፏ ሳትነቃ ቆልፋ ተኝታ ሲያያትና ሆዱን እየቆረጠውና አርቦት ስለነበር ምግብን ማብሰል ቢፈልግም እናቱን ከተኛችበት ላለመቀስቀስ ብሎ ግን ልክ እንደ ትላንቱ በረንዳው ላይ ተቀምጦ ጥሬ ኢንዶሚን መብላት ሲጀምርና የኮሽታውን ድምፅ የሰማችው ቀልቃሏ ጁዋን ተከትላ ወጥታ ግን ከእነሱ ጋር አብሮ ቁርስ እንዲበላ ጠይቀውም ከእሷ ጋር ለመግባባት ፈቃደኛ ሳይሆን ኮስተር ብሎ እምቢ ስላላት ለአባቷ ዶንቤ የተፈጠረውን ነገር ስትነግረውና የምግብ ባለሙያ በመሆኑ ግን ቀለል ያለ ምግብን ሰርቶ በድጋሚ እንድትሰጠው ሲልካት ከአጠገቡ ተቀምጣ አልበላም ሲላት ራሷ እየበላች ልታስጎመጀው ብትሞክርም ጸጥ እንዳለ ግን ትቷት ወደ ቤቱ ሲገባ እናያለን። ሰፈራቸው ውስጥ አጣባሽ የተባለች አንዲት ጎልማሳ ሴት የምትገኝ ሲሆን ከጁዋን ጋር ስለምትግባባ ሚስት እንደሌለው ታሪኩን በሙሉ ሴት ልጁን ብቻውን እንደሚያሳድግ ስለምታውቅም ከሰዓታት በኋላ የዛኑ ቀን ላይ ትመጥነዋለች ብላ ያሰባችውን ሴት ስትልክለት ዶንቤን በሰዓቱ ስራ ቦታውን እያጸዳ ስለነበር ከአጣባሿ ሴትም የተላከ ሰው እንዳለ መረጃ ስላልደረሰው ቀዝቃዛ ውሃ ለመጥፋት ሲሞክር በአጋጣሚ ደፍቶባት ሲተዋወቁና ከትምህርት ቤት ጁዋን መታ ስለነበር የሴትዮዋን ወንድ ልጅ ሀጁንን ስትመለከተው ደስተኛ ብትሆንም እቤት ገብተው እየተነጋገሩ እያለ ግን የወደፊቷ እንጀራ እናቷ እንደሆነች በምታውቅበት ሰዓት ላይ ወንድምን ብቻ እንደምትፈልግ እናትን እንደማትፈልግ በመናገር መንጫጫት ስትጀምር ሴትዮዋም ሁለቱን ሕፃናት ውጪ እንዲጫወቱ አድርጋ ትላልቆቹን እንዲያወሩና እንዲግባቡ እያደረገች ይገኛል።
ከጥቂት ደቂቃ በኋላ ግን ከሃጁን ጋር እያወራችና እየተጓዘች እያለ ሰፈር ውስጥ ብቻውን እየተጓዘ ያለውን ሳናን ሲመለከቱትና ሲቀላቀሉት እሱ መግባባት ባይፈልግም ጓደኝነትን ለመመስረት እየሞከሩ እያለ ግን ከኋላቸው እየመጡ የነበሩ ሁለት ሌላ ህፃናት ድምፃቸውን ከፍ አድርገው ከቤተሰቦቻቸው በሰሙት መሰረት ሳሃ ማለት ችግር ፈጣሪ ህፃን እንደሆነ ለእህቱ ሞት ጥፋተኛውም እሱ እንደሆነ ማውራት ሲጀምሩና ይሄ ነገር ከሳሃ በላይ ጆዋንን እንድትናደድ ስላደረጋት ግን አስቀድማ እነሱ ጋር አምርታ በመምታት ችግሩን ፈጥረው ሶስቱም ህፃናት አንድ ላይ ሆነው ሁለቱን ሲቀጠቅጧቸው ይታያል። ይሄ ክስተትም ቁጡን ባህሪ እንዲተውና ከነሱ ጋር እንዲግባባ ስላደረገው ሶስቱም አንድ ላይ ወደ ቤት ሲመለሱና የእንጀራ እናቷ ሳይቀር በተገኘችበት በምግብ ችሎታው የማይታማው አባቷ ዶንቤ አሪፍ የሆነ ምግብን አብስሎ ሁሉም አንድ ላይ እየበሉና እያወሩ መሳቃቸውን ሲቀጥሉ በተለይ ጆዋን የወደደችው በሚመስል መልኩ ከራሱ ቀንሶ አባቷ ለእሷ ስጋ ሲያደርግላት እሷ ደግሞ ለሳሃ እየሰጠችው አባቷን እያሳቀችው ይገኛል። ከዚህ ክስተት በኋላ የእሱ እናት በሁለቱ ህፃናቶች ቀረቤታ ደስተኛ ባትሆንም እየተሳሳቁ የመናፈሻ ቦታ ላይ መጫወት ስለ እናቷና ስለ ቤተሰቦቿ ታሪክ እየነገረችው ቀን በቀን መቀራረባቸውን ሲቀጥሉና የሃጁን እናት ደግሞ በተቃራኒ ወደ መጣችበት ቦታ በመኪና እየሄደች እያለ በማታውቀው ስልክ ቁጥር ተደውሎላት አንድ ወሬን ስትሰማና ድንጋጤ ውስጥ ሆና ስልኩን በመዝጋት ልጇን ወደ ታናሽ እህቷ ጋር በመውሰድ ግን እስክትመለስ ድረስ እንድትንከባከበው ቃል አስገብታት ተመልሳ መታ እንደምታገኘው ለልጇም ቃል ገብታለትና ተሰናብታው እያለቀሰች ከቦታው ለቃ ስትሄድም ይታያል። ከድፍን አንድ ሳምንት በኋላ ግን ስራ ቦታ ላይ ተቀምጦ ወደነበረው ዶንቤ ጋር ችግር ውስጥ እንደሆነች በመናገር ደውላለት ገንዘብ እንዲልክላት ስታደርገው ጥሩ ሰው መሆኑንም አስተውላ ስለነበር ይህም አልበቃ ብሏት የታናሽ እህቷን አድራሻ በመስጠት አንዳንዴ እዛ እያመራ ልጇ ሃጁን እንዲንከባከበው ስትጠይቀው ይታያል። በተሰጠው አድራሻ ልክ እንደተባለው እሱም በቀጣዩ ቀን ላይ ጉዞውን ያደረገ ሲሆን ሃጁንን በሩ ላይ ብቻውን ተቀምጦ ሲያገኘው ውስጥ በሚገባበት ሰዓት ሳይቀር በቤቱ ዝብርቅርቁ ወጥቶና የሚንከባከበው ሰው እንደሌለ ሲረዳ ከጥቂት ደቂቃዎች በኋላ አክስቱ እንኳን ቤት ስትመጣ የዩኒቨርሲቲ ተማሪ እንደሆነችና ትኩረቷንና ጊዜዋን ሰጥታ ሃጁንን ልትንከባከበው እንደማትችል ስለነገረችው ከእሷም ሆነ ከራሱ ሃጁን ፍቃድን በመጠየቅ ከዛሬ ጀምሮ ከእሱ ጋር አብሮ እንዲኖር ፍቃድን አግኝቶ አሳዳጊ አባቱ ሆኖ ሊያሳድገው ቤቱ ይዞ ሲሄድም ይታያል። የሳሃ እናት ደግሞ በተመሳሳይ ሰዓት ላይ ቁም ሳጥን ውስጥ የቤተሰባቸውን ፎቶ ደብቆ አስቀምጦ አግኝታ ስለነበር እየተመለከተችውና ቀዳዳው ማልቀሷን ስቀጥል ዳውን እስኪመጣ ድረስ በመጠበቅም ልክ እንደ ሁል ጊዜው መጨቃጨቋን ስቀጥልና እስከ ዛሬ በሆዱ የያዘችውን ቂም በሙሉ ዘርግፋ ሴት ልጇን ካጣችበት ክስተት በኋላ ሳሃ ሲስቅም ሆነ ደስተኛ ሆኖ ከጓደኞቹ ጋር ሲጫወት ስትመለከት እሷን እንደሚከፋት እየጮኸች መናገሯን ስቀጥል ልትቀይረው በማትችለው በድሮ ታሪክ ላይ ተጠምዳ እንደምትገኝ ዳውንም ሲነግራት እና ሁሉንም ንግግራቸውን ግን በሩ ላይ ቆሞ ሳሃ እየሰማ ስለነበር እያለቀሰ ወደ ውስጥ በመግባት እግሯ ላይ ተንበርክኮ ከዛሬ ጀምሮ እነ ጆዋን ጋር ጉዞውን እንደማያደርግ ሲስቅ ጥርሱን እንኳን እንደማትመለከተው ቃል ሲገባላትና ሳታዳምጠው ትታው ግን ክፍሏ ልትገባም ችላለች። ልክ እንደምትፈልገው አዲስ የቤተሰብ አባልና ወንድም ያገኘችው ጆዋን ደግሞ ከአባቷ ጋር እየተግባባ አጎቴ ብሎ ከመጥራት ይልቅ ልክ እንደሷ አባ በማለት ሲጠራው በመስማቷ የቅናት ስሜት ውስጥ የምትገኝ ሲሆን ልደበድበው ስትደርስና አባቷ ግን ሲያስቆማት እራታቸውን እየተመገቡም እያለ አኩርፋ እንዲለማመጣት መሬቱ ላይ መንከባለሏን ስቀጥልና ሃጁንና አባቷ ዶንቤ ግን እየሳቁባት ጸጥ ብለው መመገባቸውን ሲቀጥሉ እዚኛው ቤት ውስጥ ደስታ ቢሞላም ከጎናቸው አልጋው ላይ ተጠቅልሎ ሳሃ ግን ሲያለቅስ ይታያል። በቀጣዩ ቀን ጠዋት ላይ ውጭ ላይ አግኝቷትም ከዛሬ ጀምሮ ጓደኛሞች እንዳልሆኑና እሷ ቤት እንደማይመጣ እየነገራት እያለ እቃዋን ሰብስባ በሻንጣ እናቱ ከቤት ስትወጣ ሲመለከቷት ሁለቱም እየተከተሏት ጆዋን በተለይ እነሱ ቤት እየመጣ እንዲጫወት ፍቃድን ለማግኘት ስሞክርና እናትየዋም ከዛሬ ጀምሮ ወንድምሽ ነው ብላት እያለቀሰ ያለውን ልጇን እንኳን ሳትሰናበት እማትመለስ በሚመስል መልኩ ከቦታው ለቃ ስትሄድ ይታያል። ከዚህ ክስተት በኋላ ጊዜያቶች ሲቆጠሩ የሃጁም ሆነ የሳሃ እናት ሁለቱም ሳይመለሱ ዳውን ብዙ ጊዜውን ስራ ቦታ ላይ ስለሚያሳልፍና ለልጁ ጊዜን ስለማይሰጠው ከሁለቱ ህፃናቶች ጋር አብሮ እነ ጆዋን ቤት እንዲቆይ ሲፈቅድለትና ሶስቱ ህፃናቶችም ከምንም ጊዜ በላይ ደስተኛ ህይወትን እየኖሩ ድፍን 10 ዓመት ተቆጥሮ አሁን ላይ የሃይስኩል ተማሪ ሆነው ልንመለከት ችለናል። ቁርሳቸውን እየበሉም እያለ ከተቀመጠችበት ተነስታና ድምጿን ከፍ አድርጋ ሁለቱንም ወንድሞቿን ካሁን በኋላ በእሷ አባት ስም መጠራት እንዳለባቸው
ስትናገር እይታችንን በትውስታ ወደኋላ ወስዶን ሕፃን ከነበሩበትና አብረው መኖር ከጀመሩበት ጊዜ ጀምሮ ሁለቱ ወንዶች ቆንጆ በመሆናቸውና የቤተሰባቸው ስም ተመሳሳይ ባለመሆኑ ሴቶች ተማሪዎች እሷን ልክ እንዳተራማጅ ሲቆጥሯትና ከሁለቱ ወንድሞቿ ፍቅር ይዟቸው በእሷ በምክንያት ያሰቃዩት ስለነበር እያሰቃዩት የፍቅር ደብዳቤንም በእሷ በኩል ስለሚልኩ አሁን ላይ ይህንን ያለችበት ምክንያት እንደሆነ ስንረዳና ከሰዓታት በኋላ ትምህርት ቤት ውስጥ እያሉ እንኳን አሁን ላይ ሁለት ሴቶች መጥተው የፍቅር ደብዳቤን እንድታደርስ እያስፈራሩ ሲሰጧት ልክ እንደሚፈልጉት ምላሽን ከወንድሞቿ ባያገኙ እንኳን እልህና ንዴታቸውን እሷ ላይ እንዳይወጡ አስቀድማ ልትለምናቸው ስትሞክር በሀሳቧ ሊስማሙ ስላልቻሉ ግን ከእነሱ ለማምለጥ ስትሞክር የታቆረው ስትገባና የተፈጠረውን ነገር የሰሙት ሁለት ወንድሞቿ በመምጣት ግን ሁለቱም ሊንከባከቧት ሲሞክሩ ይታያል። ሃይስኩል ተማሪ ቢሆኑም የህፃነት ባህሪያቸው ግን እስካሁን ያለቀቃቸው ሲሆን ከትምህርት ቤት መልስ ዝናብ ቢሆን እንኳን እየበሰበሱ ወደ ቤት ሲያመሩ እርስ በርስ እየተቀናኑ መፎካከራቸውን ሲቀጥሉና ከሶስቱ መካከል አንደኛው እንኳን አዲስ ዕቃን ከገዛ የቀሩት ሁለቱ በጋራ ሆነው ሊጨርሱበት ሲሞክሩ ይታያል። ይሄ ብቻ ሳይሆን ትታው የሄደችው የሳሃ እናት ተመልሳ ከመምጣት ይልቅ አዲስ ህይወትን በመጀመር ሌላ ባልን ያገባች ሲሆን ለአባቱ ዳውን ዶምቤም ቢሆን የቀድሞ ሚስቱን ረስቶ እሱም ቢሆን አዲስ ህይወትን መጀመር እንዳለበት እየመከረው ይገኛል። ትምህርት ቤት ውስጥ ደግሞ አጁን ባስኬትቦል ጨዋታን እየተጫወተ እያለ ጥቁር በጥቁር የለበሰና ከዚህ ቀደም የማያውቀው አንድ ሰው ሳያስነቃ ተደብቆ ፎቶዎችን ሲያነሳ ስላየው ተጠራጥሮ ስለማንነቱ ለመጠየቅ እሱ ጋር ሲጠጋና ሰውየው ግን ከሱ ለማምለጥ በሚሞክርበት ሰዓት ላይ ካሜራውን ጥሎ ስለነበር ከፍቶ ሲመለከተው ውስጥ ላይ ሁሉም ፎቶ የራሱን ሆኖ ሲያገኝና ምናልባት ትታው ከሄደችው እናቱ ጋር የተገናኘ ጉዳይ እንደሆነ መጠራጠር ሲጀመር ይታያል። ኮስታራው ሳና ደግሞ አብራው ከምትማርና ቆንጆ ከሆነችው ሂጁ ከተባለ ተማሪ ጋር የፍቅር ግንኙነትን ጀምሯል ተብሎ እየተወራበት ስለነበር ስለዚህ ነገር ከተማሪዎች የሰማችው ጁዋን አስቀድሞ ለሷ ስላልነገራት ልክ እንደ ቤተሰብ አልቆጠርከኝም በማለት የቅናት ስሜት ውስጥ የምትገኝ ሲሆን እንደ እውነታው ግን ተማሪዋ ሂጁ እሱን ብትፈልገውም ሳና ግን አንድም ቀን ከቁም ነገር ሊቆጥራት ይቅርና እሱን የማግኘት ምንም አይነት እድል እንደሌላት ተስፋ ሊያስቆርጣት እየሞከረ ይገኛል። ይህንን እውነታ የማታውቀው ጁዋን ግን ከትምህርት ቤት ውጭ የቤት ውስጥ እንኳን አኩርፋው ስለነበር እራታቸውን ተመግበው ትታው መኝታ ክፍል በመግባት ስተኛና ተከትሏት ገብተው ግን ባልጠበቅነው ሁኔታ ልጅቷ የሱ ፍቅረኛ ሳትሆን የሌላኛው ወንድማቸው ሀጁን ፍቅረኛ እንደሆነ ሲነግራትና ይሄ ክስተትም እሱን ይቅርታ እንድታደርግለት አድርጓት በተራው ነግሯት ስላልነበር ሀጁንን ግን ስታኮርፈው ይታያል። ትምህርት ቤት ውስጥ እያሉ ታዲያ ሂጁ መታ የተቋረጠውን ፍቅር እንቀጥለው እያለችው ስለነበር ሳይጠረጥራት ለ3 ወር ያክል ከእሷ ጋር በፍቅር ግንኙነት እንደቆየ ከእሱ ይልቅ ወንድሙ ሳናን እንደምትወደው ሲያውቅ ግን ፍቅራቸው እንደተቋረጠ በማስታወስ ልትጠቀምበት አሁንም አስባ እንደሆነ በመናገር ትቷት ሲሄድና ከርቀት በመስኮቱ በኩል እያየቻቸውና ጁዋን እየሳቀች ስለነበር ግን ለመጣላታቸው ዋነኛ ምክንያት እሷን አድርጋ በመቁጠር ለብቻቸው እንዲነጋገሩ አድርጋ ወንድሟ ሀጁን ተጠቅማበት እንደተወቹ በመናገር ልታናድዳት ስትሞክርና ከክፍሉ ትታት ለመውጣት ስትሞክር እንኳን አውቃ የገፈተረቻት አስመስላ በመውደቅ ስሟን ለማጥፋት በምትሞክርበት ሰዓት ላይ ክብ ሰርተው እያዩቸው የነበሩት ተማሪዎች ጉልበቷ እየደማ ስለነበር ጁዋንን ይቅርታ እንድጠይቃት ሊያደርጉ ቢሞክሩም ሁለቱ ወንድሞቿ በመምጣት ግን ከጎኗ ቆመውና ተከራክረው ካለ ጥፋተኝነት በኩራት ከቦታው ለቃ እንድትሄድ ሊያደርጓት ችለዋል። ከዚህ ቀደም ፎቶ ሲያነሳው ከያዘው ሰውዬ ክስተት በኋላ ሀጁን በተደጋጋሚ ስለ እናቱ ማስታወስ የጀመረ ሲሆን ተሳስቶ መንገድ ላይ እናቱ የመሰለችው ሌላ ሴትን ሲያስቆምና ይህንንም ክስተት የጁዋን ምርጥ ጓደኛ የሆነችው ፓርክ ጆ ተመልክታ ስለነበር ሲስተም በመጠቀም የሚበላ ነገርን ጋብዞ በሚስጥር እንድትይዝለት ሲጠይቃትና እስከዛሬ ባትነግረውም ከሱ ፍቅር ይዟት ስለነበር ግን ይህንን አጋጣሚ ተጠቅማ ከሱ ጋር ለመግባባት ስትሞክር ይታያል። በአጋጣሚ አንድ ቀን ላይ ግን ሀብታም የሚመስል ሰው በቅንጡ መኪና እሱ ጋር ሲመጣና ትክክለኛ ወላጅ አባቱ እሱ እንደሆነ በመናገር ራሱን ሲያስተዋውቅለት ስለ ጉዳዩ በግልጽ ባይነግረውም ከብዙ ዓመታት በፊት ግን ከእናቱ ጋር ግንኙነት ውስጥ እንደነበሩ እሱ እንደተረገዘ እንኳን ሳትነግረው ከተለያዩ በኋላ ግን ከ19 ዓመት በኋላ አሁን ላይ ልጅ እንዳለው እንዳወቀ ሲነግረውና ስልክ ተደውሎለትና ቸኩሎ ስለነበር ግን የሚፈልገው ነገር ካለ እንዲደውልለት በመናገር የቢዝነስ ካርዱን ሰጥቶት ትቶት ከቦታው ለቆ ሲሄድም ይታያል። እስከ ዛሬ ስሙን እንኳን ሰምቶት የማያውቀው ሰው መጥቶ የነገረው ነገር ሀጁንን ግራ እንዲጋባ ያደረገው ሲሆን እስከ ማታ ድረስ ስለ ጉዳዩ እያሰበበት ተደብሮ ሲውልና ልክ እንደ አባት
ተንከባክቦ ላሳደገው ለዶንቤ ጉዳዩን መናገር እንዳለበት ግራ መጋባት ሲጀምር ከሁሉም በላይ የተለየውን ባህሪውን ያስተዋለው ሳሃ ግን የተፈጠረውን ነገር ሲጠይቀውና እሱም ቢሆን ሁሉንም ነገር አፍረጥርጦ ሲነግረው ከድብርት ስሜቱ ለማላቀቅ እየቀለደበትም ከ19 ዓመታት በኋላ የመጣ ሰው ምናልባት ከሰውነት አካል ውስጥ አንዱን ፈልጎ ነው ሲለውና ሁለቱ አንድ ላይ በመሆን በቀጣዩ ቀን ላይ እስከ ዛሬ በወር አንዴ እንኳን እየመጣች ወደምትጠይቀው አክስቱ ጋር ጉዞ አድርገው የቢዝነስ ካርዱን እያሳዩት ስሙን ተጠቅመው ስለማንነቱ ሲጠይቋት ፊቷ በድንገት በድንጋጤ ተሞልቶ ግን ይሄ ሰው ትክክለኛ አባቱ እንደሆነ እሱን እናቱ አርግዛ እያለ ግን ሀብታም ሴትን ለማግባት ሲል ሁሉንም እንደካደና ከዛሬ በኋላ ከእሱ ጋር ከተገናኘክ ወደ እኔ እንዳትመጣ በማለት ስታስጠነቅቀው ይታያል። ከእሱ ጋር አስቀድሞ ሲያወራ ልጅ እንዳለኝ አላወቅኩም በማለት ዋሽቶ ስለነበር ሁለቱንም ወንድማማቾች ይሄ ነገር እንዲናደዱ ያደረጋቸው ሲሆን በሰጠው የቢዝነስ ካርድ ደውሎለት እንዲገናኙ ካደረገ በኋላ ሁሉንም ነገር እንዳወቀ ግልጽ አድርጎ ሲነግረውና ጥፋቱን በሙሉ ሳይዋሽ አባትየውን ቢሆን ካመነ በኋላ ከ10 በላይ ቤቶች እንዳሉትና አካውንት ውስጥም ቢሆን ከመጠን በላይ ብዙ ገንዘብ እንዳለው ከአዲሷና ከሀብታማ ሚስቱ ግን ምንም አይነት ልጅ ስለሌለው የእሷ ቤተሰቦች አሁን ላይ ንብረቱን ለመውሰድ እየሞከሩ እንደሆነ አንተ ከተስማማክ ንብረቱን በሙሉ በአንተ ስም ላድርገውና ከዚህ ሀገር ለቀው በመውጣት አውሮፓ ውስጥ ደስተኛ ሆነው እንዲኖሩ ቢጠይቀውም ከንግግሩ ለጥቅሙ ብሎ እንደመጣ ስለገባው ግን በሀሳቡ ሳይስማማ ቀርቶ አሁን ላይ ለተጠቀሙት አገልግሎት እንኳን ራሳቸው ከፍለው ከቦታው ለቀው ሲሄዱና ባህር ዳርቻው አካባቢ ተቀምጠው ራሳቸውን ለማረጋጋት ሲሞክሩ ይታያል። ከጥቂት ደቂቃዎች በኋላ ጉዳዩን በሚስጥር ለመያዝ ተስማምተው ቤታቸው በሚመለሱበት ሰዓት ግን በጁዋን አማካኝነት ዛሬ ግራ የሚያጋባ ሰው ወደ ካፌ መጥቶ እንደነበር በማወቃቸው ወላጅ አባቱ እንደሆነ ገብቶት እየፈጠነ ወደ ካፌው ሲያመራና ከቦታው ለቆ ሄዶ ስለነበር ግን ውስጥ ላይ ሳያገኘው ሲቀር እይታችንን በትውስታ ወደ ኋላ ውስጥ ሆነ እዚህ እንደሚኖር ባወቀበት ሰዓት ላይ ከአሳዳጊ አባቱ ዶንቤ ጋር ስለ ጉዳዩ ለማውራት እንደመጣ እስከ ዛሬ ለልጁ ላደረገለት ነገር በማመስገንም ዳጎስ ያለ ገንዘብን ሊሰጠውና እሱን አሁን ላይ ለመውሰድ ሊደራደር ሞክሮ እንደነበር ስንረዳ ከትውስታችን ስንመለስ ትክክለኛ አባቱ እንደመጣ አስቀድሞ ለዶንቤ ባለመናገሩ ይቅርታ ሲጠይቀውና እያለቀሰ ስለነበር ዶንቤ ግን አቅፎ ልክ እንደ አባት ሲያባብለው ይታያል። ትክክለኛ አባቱ በተመሳሳይ ሰዓት ላይ ሆቴሉ ሲገባ ከቤተሰቧ ጋር ከታክሲ የወረደች ከነበረች ሴት ጋር የተጋጨ ሲሆን ይቅርታ እንኳን በቅጡ ሳይጠይቃት ትቷት ሲሄድና እይታችን ግን ወደ ልጅቷ ሲወስደን የሳና ወላጅ እናት እንደሆነች ልንረዳም ችለናል። ስለተፈጠረው ነገር ከሳና የሰማችው ጁዋን ከመጠን በላይ እንዳሳዘናት እየተናገረች ስለነበር ንግግሯን ሰምቶ አውቆ እያለቀሰ በማስመሰል እንድታቅፈው ሀጁን እጁን ዘርግቶ ወደ እሷ ጋር ሲጠጋና በሚያስቅ ሁኔታ እምቢ ብላ ጠልዛ ግን ስትጥለው ይታያል። ትምህርት ቤት ውስጥ በቀጣዩ ቀን ላይ ያለች ግን ለወንድሞቿ እንድታደርስ ጠረጴዛዋ ላይ ከተደረደሩት የፍቅር ደብዳቤዎች መካከል ስሙ ያለበትንና ለእሷ የተጻፈ ማግኘቷ እንድትደሰት ሲያደርጋት ለጓደኛዋ ፓርክዶ ሁኔታውን በመናገር አንድ ላይ ሲያነቡትና ከደብዳቤው መጨረሻ ላይ ግን የሰውየውን ስም ሳይሆን ሚስጥራዊ በሆነ መንገድ የኤክስ ምልክትን መመልከቷ የበለጠ ሰውየውን ለማወቅ እንድትጓጓ ሊያደርጋት ችሏል። ልክ እንደዚህ ከዚህ ቀደም አጋጥሟት ስለማያውቅም በኩራት ለሁለት ወንድሞቿ ለመናገር ያቀደች ሲሆን ከሳናሃ ጋር አስቀድማ በባስ እየሄደች ያለ ክስተቱን ስትነግረው ሊያምናት ስላልቻለ ግን ደብዳቤውን ለማሳየት ቦርሷን ብከፍትም ውስጥ ላይ ግን ሳታገኘው ስቀርና ይሄ ክስተትም እንድትናደድ አድርጓት አንገቷን በመስኮቱ በኩል በማውጣት ስጮህ ይታያል። ከቀጣዩ ቀን ጀምራ ግን ትምህርት ቤት ውስጥ ፍንጭ የሚባል ነገር ባይኖራትም ከጓደኛዋ ጋር የትምህርት ቤቱን ወንዶች እየተከታተለች ምናልባት ይሄ ሊሆን ይችላል በማለት ማጣራቷን ስቀጠል ሳይሳካላት ቀርቶ ግን ከትምህርት በኋላ ሀጁንን ፓርክዶ የተባለችዋ ጓደኛዋ እንደምትወደው ስለምታውቅ እቤታቸው አብረው እንዲጓዙ ግብዣን አቅርባላት ደስተኛ ሆነው ጉዟቸውን ሲያደርጉ ቀድመው በመድረሳቸውና ሁለቱም ወንድሞቿ ውስጥ ባለመሆናቸው ግን የበለጠ ስለ ሀጁን እንድታውቅ ወደ መኝታ ክፍሉ እያስገባች እቃዎቹን እንድትመለከት ስታደርግና ክፍሉ ዝብርቅርቁ በመውጣቱ ግን መልሳ ለእሱ ልትከላከልለት እየሞከረች ሀጁን ዝርቅርቅ አይነት ወንድ እንዳልሆነና አጋጣሚ እንደሆነ እየነገረቻት ይገኛል። ከጥቂት ቀናቶች ልፋት በኋላ ግን ደብዳቤውን አግኝተውና ለወንድሞቿ አሳይታ ጓደኛዋ ፓርክዶም እየረዳቻት ኤክስ የተባለውን ግለሰብ ማግኘት የቻለች ሲሆን ሳያስበው ከፊት ለፊቱ በመግባትና ሊጋጩ ደርሰው እንዲደናበር አድርገው ከራሷ አንደበት ደብዳቤውን የላከው እሱ እንደሆነ እርግጠኛ ስትሆን የሚበላ ነገርን እየጋበዛት ስሙ ጁሆ እንደሆነ እኛም ስንረዳና ከሁለት ወንድሞቿ ፊት ለፊት ዝርክርክ የምትባል አይነት ሴት ብትሆንም ብቸኛ የተገኘውን እድል ለመጠቀምና እሱን ለማማለል ግን ከመጠን በላይ ጥንቁቅ ሆና ረጋ ብላ ስትመገብ ገብና ከክስተቶቹ እሱ የሚያቃጥል ምግብን እንደሚወድ ጣፋጭ የሆኑ ምግቦች ሰውነትን ሊጎዱ ስለሚችሉ እሷን እንኳን እንዳትበላ ሊከለክላት እየሞከረ ይገኛል።
ገና በመጀመሪያ ቀናቸው ግን ብዙ የሚለያይ ባህሪ እንዳላቸው በመረዳቷ ከጨረሱ በኋላ እንኳን ስለ ቤተሰቦቿ እሷን ደስ የማያሰኝ ንግግርን ተናግሮ ስለነበር ፊቷን ኮስተር አድርጋና ሰላማዊ ባልሆነ ሁኔታ ተለያይተው ወደ ቤቷ ጉዞዋን ልታደርግ ችላለች። ሀጁን በሰዓቱ ለአባቷ አሁን ላይ ደስተኛ እንደሆነች ዛሬ ቀን ላይ ትምህርት ቤት ውስጥ እንዳስተዋለው የምትወደውንና የሚወዳትን ሰው እንዳገኘች እየነገረው ያለ ፊቷን ኮስተር አድርጋ ገብታ ከጁኖ ጋር ያላቸውን ብዙ ልዩነት እየተናገረች ይገኛል። ሳና ደግሞ በቀጣዩ ቀን ላይ ከእሷ ጋር ከትምህርት ቤት እየወጣ ያለ ከ10 ዓመታት በፊት ትታው ሄደችው እናቱ በቅንጡ መኪና በር ላይ ተቀምጣ ያገኛት ሲሆን ሁለቱም በድንጋጤ ተፋጠው ሲቆዩ ጁዋንን ወደ ቤት እንድትመለስ በመናገር ቅርብ ላይ ወደሚገኝ ካፌ ገብተው ማውራታቸውን ሲቀጥሉና ሕፃን እያለ ከምታውቀው ባህሪው ተቀይሮና ኮስታራው ፊቱ ግን እንደዛው ቀጥሎ እንደናፈቀችው ከመናገር ይልቅ የመጣችበትን ምክንያት ቀጥታ እንድትናገር ሲጠይቃት እሷን ብትሆን ሴት ልጅን እንደወለደችና የ8 ዓመት የእንጀራ እህት እንዳለችው በሞተቿ ሴት ልጇ ጉዳይ የተፈጠረውን ነገር ሙሉ ረስታ ከአዲሷ እህቱ ጋር ልታስታርቀውና ይቅርታ አድርጋለት ከዚህ በኋላ አንድ ላይ እንዲኖሩ እንዳቀደች ስትነግረው ከንግግሯ ግን አሁን ድረስ ለእህቱ ሞት ተጠያቂ እሱ እንደሆነ በማሰቧ የበለጠ ተናዶባት በድጋሚ ልታገኝኝ እንዳትሞክሪ በማለት በስርዓት ሳይሰናበታት ከካፌው ለቆ ሲወጣ ይታያል። የተፈጠረው ነገር ስለሞተችው እህቱ እንዲያስታውስና የድሮ ጭንቀቱ እንዲመለስበት አድርጎ ስለነበር ግን ፈዞና ደንዝዞ አስፓልት እየተሻገረ እያለ መኪና ሊገጨው ሲደርስ ሂጂ ቢላትም ተደብቃ እየተከታተለችው የነበረችው ጁዋን ግን በሰዓቱ ደርሳለት ከመገጨት ስታድነውና ጣፋጭ ነገሮችን እንዲመገቡ እያደረገች ከድብርት ስሜቱ እንዲላቀቅ ልትረዳው ስትሞክር ይታያል። በተመሳሳይ ሰዓት ላይ እናቱ ወደ ቀድሞ ባለቤቷ ዳውን ጋር ጉዞዋን አድርጋ ካሁን በኋላ ልጇን ወስዳ ልትንከባከበውና ከእሷ ጋር አብሮ እየኖረ ዩኒቨርሲቲ እንዲማር እንደምትፈልግ ስትነግረው ጸባዩ ተቀይሮ እየጮኸባት ላለፉት 10 ዓመት አንዴ እንኳን መጣ ጠይቃው እንደማታውቅ ካለ ጥፋቱ ከድሮ ጀምሮ ባሳደረችበት ተጽዕኖ አማካኝነት በህልሙ ማታ ማታ አሁን ድረስ እንደሚቃዥ ሲነግራትና ልክ እንደ ልጁ በድጋሚ ወደ ህይወታቸው እንዳትመለስ ሲያስጠነቅቃት ይታያል። ምሽት ላይ ጠጥቶና ሰክሮ አባቱ ወደ ቤት መመለሱ እናቱ እሱንም ቢሆን አግኝተው እንደነበረ እንዲያውቅ አድርጎት ለአሳዳጊ አባቱም ሆነ ለሀጁን ዛሬ የተፈጠረውን ነገር በሙሉ እንዲሁም ለእናቱ በድጋሚ ወደ ህይወቱ እንዳትገባ እንደነገራት ስለነገራቸው ሀጁን ከሁሉም በተለየ መልኩ ክፍሉ እስኪገባ ድረስ ጠብቆ እናቱን በዚህ መልኩ ማናገር እንዳልነበረበት እስከ ዛሬ እኮ እኔ አንድ ቀን እንኳን እናቴ መታ ታገኘኛለች በሚል ጉጉት እየተጠባበቅኩ ነው ሲለውና መጨቃጨቃቸውን ቀጥለው ግን ሳሃ ለእናቱ እንደዛ የተናገረበት ምክንያት እስካሁን ለሟች እህቱ ሞት እሱን ተጠያቂ በማድረጓ እንደሆነ እህቱ ከመሞቷ በፊት ለ2 ቀናቶች ተከታታይ እናታቸው መታ ጠይቃቸው እንዳልነበር የቀረ የሚበላ ነገር ቤት ውስጥ እንደሌለ እንኳን እንዳላስተዋለችና ይሄ ነገር የበለጠ እናቱን እንዲጠላ እንዳደረገው ሊነግረው ችሏል። በሩ ላይ ቆመ የነበረችው ሀጁን ግን እነሱ ስለ እናት ሲጨቃጨቁ እሷ በህይወቷ እናቷን ተመልክታ እንደማታውቅ በመናገር ጉዳዩን ልታረጋጋው ችላለች። በቻለው አቅም ሀጁንን ለማሳመን እየሞከረ ያለው አባቱ በቀጣዩ ቀን ላይ ተቅለስልሶ መቅረብን በመምረጡ ከልጁ ጋር ባስኬትቦል ለሚጫወቱ ተማሪዎች በሙሉ የሚበላ ነገርን ሲጋብዝና አስቀድሞ ሀጁን አሳዳጊ አባቱ ያደረገው መስሎ ደስተኛ ቢሆንም ትክክለኛ አባቱ እንደሆነ በሚያውቅበት ሰዓት ግን ከእጃቸው ላይ ምግቡን ነጥቆ ሲጥለው ይታያል። ትምህርት ቤት ውስጥ በዚህ መልኩ ከዚህ ቀደም ለጁዋን ስለ ቤተሰቦቿ የሚያስከፋትን ነገር የተናገራትን ጁኖን ሳይቀር ከሳንሃ ጋር አንድ ላይ ሆነው የማስጠንቀቂያ መልእክትን ካደረሱለት በኋላ ትምህርታቸውን ጨርሰው በቤት ሲመለሱ ሳንሃ ትላንትና ከኔ ራቂ ቢላትም እናቱ ግን የ8 ዓመት እህቱን ይዛ ልታስተዋውቀው ስትመጣና ሊጮህባት ቢፈልግም መስኪኗ እህቱ ግን ስላሳዘነች ወቤት እንድትገባ ፈቅዶላት ጥቂት ደቂቃን ከቆዩ በኋላ ጁዋንን ተጠቅሞ ህፃኗን እንዲጫወቱ ውጭ እንድታወጣ ሲያደርግ ከእናቱ ወደ ሌላ ከተማ አብረው ሄደው እንዲኖሩ የቀረበለትን ጥያቄ ውድቅ በማድረግ ኮስተር ብሎ እያመናጨቀ መናገሩን ሲቀጥልና ሀጁን ግን በሩ ላይ ቆሞ እየሰማው ስለነበር የራሱን ታሪክ አስታውሶ ሆዴ ባሰው በሚመስል መልኩ እየተከታተለ ልክ እንደ ትላንቱ እናትን እንደዚህ አታናግር ብሎ ሊጮህበት ሲሞክርና አስቀድሞም ተናዶ የነበረው ሳንሃ ግን እመለሳለሁ ብላ ቃል ገብታ ከ10 ዓመት በፊት ትታው ሄደችውን እናቱን እሱም ቢሆን ተስፋ አድርጎ እስክትመለስ መጠበቅ እንደሌለበት አስቀድማ እንደነገረችው ለቤተሰባቸው የሚበቃ ያክል ገንዘብ እየሰራች ሳይሆን እሱን ረስታ አዲስ ህይወትን እንደጀመረች በሚነግረው ሰዓት ላይ ስሜቴ እንዲሆን ስላደረገው ከንፈሩን በአንድ ምት እንዲደማ አድርጎ ሲጥለውና እህቱና ጁዋን እንዲሁም እናቱና አሳዳጊ አባቱም ክስተቱን ሲመለከቱ ይታያል።
ሁሉም ነገር ከተረጋጋ በኋላ በክስተቱ ግን ሁለት ወንድማማቾች ተኮራርፈው የቆዩ ሲሆን የፈረደባት ጁዋንም ሁለቱም ጋር እየተመላለሰች ምክንያቶችን ፈልጋ ልታስታርቃቸው ስትሞክር የአጁን የልደት ክብረ በዓል ቀን ተቃርበው ስለነበር በተለይ እስከዛ ቀን ድረስ ተኮራርፈው እንዳይቆዩ የቻለችውን ስታደርግና ትምህርት ቤት ውስጥ በቀጣዩ ቀን ላይ ጁዋን የትኬት ወረቀትን ይዞ መጥቶ ከዚህ ቀደም ለተናገራት ነገር ይቅርታ በመጠየቅ የሳይክል ጉዞ ፕሮግራም ተዘጋጅቶ ስለነበር ሁለቱ አንድ ላይ እንዲያደርጉ ሲጋብዛት ኮስተር ብላበት ግን በሀሳቡ ሳትስማማ ቀርታ በተቃራኒው ያመጣውን ሀሳብ ለሁለቱ ወንድሞቿ ልትጠቀመው ስታስብና ተሳክቶላት በቀጣዩ ቀን ላይ ወደ ቦታው ይዛቸው ማምራት ብችልም የትምህርት ቤቱ ሁለት ቆንጆ ተማሪዎች እንደሚመጡ ሌሎቹ ሴት ተማሪዎች ሰምተው ስለነበር ግን ሁሉም ተገኝተውና ቦታው ላይ ግርግርን ፈጥረው ልንመለከት ችለናል። የግብዣውን ጥያቄ አቅርቦላት የነበረው ጁኖም ቢሆን መጥቶ ከእሷ ጋር አብሮ ለመቀመጥ ቢሞክርም ኮስተር እያሉ ሁለት ወንድሞቿ ግን ካጠገቧ ሲያርቁትና ይሄ ክስተትም ብቻዋን እየከበዳት ሳይክሉን እንድትነዳው ሲያደርጋት ካለሰቀቀን እንዲያወሩና ንግግራቸውን እየሰማች እንደሆነም እንዳያውቁ በኤርፎን ሙዚቃ ማዳመጥ ስትጀምር ተሳክቶላት ተዘጋግተው ከመቀመጥ ይልቅ ማውራት ቢጀምሩም ለሁለተኛ ጊዜ ንግግራቸው ግን እየከረረ መጥቶ መጣላታቸውን ሲቀጥሉም ይታያል። ጥቂት ደቂቃዎችንም በዚህ መልኩ ከቆዩ በኋላ አርፍዳ ወደ ቦታው መጥታ የነበረችው ጓደኛዋ ፓርክዶ ከሌላ ትምህርት ቤት ጉልበተኛ የሆኑ ተማሪዎች መንገዷ ላይ በመግባት አስቁመው ለመላከፍ ሲሞክሩና አላሳልፍም እያሏት ስለነበር ክስተቱን ጁዋን ተመልክታ ከፊት ለፊታቸው በመግባት ለእሷ ለመከላከል በምትሞክርበት ሰዓት ላይ ሳይክሉን ብቻዋን በመንዳቷ አስቀድማም ደክሟት ስለነበር ቀለል አድርገው ሲገፈትሯት ራሷን ስታ ስትወድቅና ሁለቱ ወንድሞቿም የተፈጠረውን ነገር ካዩ በኋላ ዱርዬዎቹን እያባረሩ በመቀጥቀጥ ጉዳዩ ከሮ ወደ ፖሊስ ጣቢያ ሳይቀር ሲወሰዱ ይታያል። ሃይስኩል ተማሪ ገና በመሆናቸው ወላጅ እንዲያመጡ ሲጠየቁ ፖሊስ የሆነው የሳና አባት የመጣ ሲሆን በተፈጠረው ነገር ስለተናደደ ግን ለክስተቱ የደበደባቸውን ተማሪዎች ይቅርታ እንዲጠይቁ አድርጎ ከቦታው ይዟቸው ሲሄድና እግረ መንገዳቸውን ፓርክዶንም ትምህርት ቤቷ በር ላይ ሲያደርሷት ከክስተቱ እኛም ብንሆን ዛሬ ወደ ትምህርት ቤት የመጣች አስመስላ እናቷን በማታለል አጭበርብራ ግን ወደ ፕሮግራሙ ቦታ ሄዳ ስለነበር ትምህርት ቤቱ በር ላይ አሁን ላይ የወረደችው እንዳይታወቅባት እንደሆነ ስንረዳ ሳይሳካላት ቀርቶ ግን አስቀድማ ቦታው ላይ እናቷ ቆማ እየጠበቀቻት ስለነበር ሰላምታን ከማቅረብ ይልቅ ከአንዳንድ ከማን መኪናን የወረድሽው እንዲሁም የት ነው ውለሽ የመጣችሁ ብላ ስጮህባትና ዘዴን የማታጠው ፓርክዶ ግን የጁዋን ወንድም በትምህርቱ ጎበዝ በመሆኑ ቀኑን ሙሉ እያስጠናት እንደዋለች በመናገር ልትዋሻ ችላለች። የተፈጠረው ነገርና ቀኑን ሙሉ የሰራችው ስራ ያደከማት ጁዋን ልክ ቤቷ እንደገባች አልጋዋ ላይ የወደቀች ሲሆን ሁለቱ ወንድሞቿም ሊንከባከቧት እየሞከሩ ስለነበር በእንቅልፍ ልቦና እስካሁን አልታረቃችሁም ወይ በማለት ስትጠይቃቸው እነሱ ግን ተቃቅፈው ታረቁ በመናገር በሚያስቅ ሁኔታ ገና ከክፍሏ እንደወጡ ግን እየተከፍታተሩ ሲላቀቁ ይታያል። ልክ እንደ ሕፃን በእሷ ፊት ብቻ እንደታረቁ እንደሚያስመስሉ በመስማማታቸው ከቀጣዩ ቀን ጀምሮ አቅራቢያቸው ስትሆን መተቃቀፋቸውን ሲቀጥሉ ትምህርት ቤት ሲደርሱ ግን ተሰራጭቶ በነበረ ሐሰተኛ ዜና ትላንትና ጉልበተኞች ፓርክዶን ሊያስቸግሯት ሲሞክሩ ፈጥኖ አጁን ሊከላከላት ሞክሮ ነበር፣ ስለዚህ ይወዳታል በማለት እያወሩ ስለነበር ይህ ዜና ከማንም በላይ ራሷ ፓርክዶን እንድትደሰት ሲያደርጋት አስቀድማውኑ ልታጣብሳቸው የሞከረች የነበረችው ጁዋንም ይህንን አጋጣሚ ተጠቅማ እንዲቀራረቡ ለማድረግ ብትሞክርም በሚያሳዝን ሁኔታ ገና ከሱ አቅራቢያ እንደደረሱ ግን አንዲት ተማሪ ከሱ ጋር እየተነጋገረች ፓርክዶን ትወዳታለህ ብላ ስትጠይቀውና እሱም ቢሆን የእህቱ ጓደኛና እንደ እህቱ የሚያያት ሴት እንደሆነች በመናገሩ ልቧ ተሰብሮ እሱን ደፍራ የማናገር ሀሳቧን ልትቀየር ችላለች። የአጁ ልደት ደግሞ አንድ ቀን ብቻ ቀርቶ ስለነበር ሳሃና ጁዋን ስጦታን ለመግዛት ወደ አንድ ልብስ መሸጫ ቦታ ጉዞ አድርገው አሪፍ ነው ብሎ ያሰቡትን ነገር እየገዙለት እያለ ሳንሃ አጋጣሚ ተጠቅመው ለሷ ስኒከር ጫማን ሲገዛላትና ከጉልበቱ በርከክ ብሎ ሲያደርግላት ሻጯን ብትሆን ፍቅረኛሞች እንደሆኑ አስባ ስለነበር በስህተት የምታምሩ ፍቅረኛሞች ናችሁ ብላ ቅናሽን ስታደርግና እሱ ደንግጦ ጉዳዩን ለማስረዳት ቢሞክርም ቅናሹ ያጓጓች ጁዋን ግን እጆቹን አጥብቃ በመያዝ ስታስቀይስ ይታያል። የአጋጣሚ ነገር ሆኖ እቃዎችን እየገዙበት የነበረው ሞል ውስጥ የሚገኝ ካፌ ውስጥ እናትና እህቱ የተመገበው ስለነበር ወደ መጸዳጃ ቤት እናትየዋ በምታመራበት ሰዓት ላይ ከቦታው ለቀው ሲወጡ እህትየዋ ተመልክታ ሰሙን እየጣራች ከኋላ ኋላ መከተል ሲጀምርና እየፈጠኑ ስለነበር ግን እነሱ ላይ ደርሳለሁ ብላ ከደረጃው ላይ አንሸራቷ ስትወድቅ ክስተቱን ተመልክቶም ሳናሃ ሊረዳት እየሞከረ እያለ እናታቸው መታ ለዚህ ነገር እንኳን እሱን ጥፋተኛ አድርጋ ስጮህበትና እሱ ዝም ቢልም ጁዋን ግን ለእሱ ተከላክላ ከጎኑ ስትቆም ይታያል።
በቀጣዩም ቀን ላይ የልደት ክብረ በዓል ቀኑ ስለነበር በጠዋት ሁሉም ተነስተው ሽር ጉድ እያሉ ሲሆን ነፍሰ ጡር የሆነችው አክስቱም ልክ እንደ ሁል ጊዜው ስጦታዎችን ይዛ ስትመጣ ቀን ወደ ማታ እስኪቀየር ድረስ እየተዝናኑ እየበሉና እየጠጡ ሲቆዩና አሳዳጊ አባቱ ዶቤን በስካር ስሜት ውስጥ ሆኖ ከትክክለኛ ልጇ አሳንሶ አንድም ቀን እንኳን ተመልክቶት እንደማያውቅ እየነገረ እስከዛሬ በሆዱ ውስጥ የያዘውን ብሶቱንም ሲናገርና አሪፍ የተባለ ቀንን በአጠቃላይ ሲያሳለፉ ይታያል። ምሽቱ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ላይ ዶምቤ የሚሰራበት ካፌን እያጸዳ ያለ ከ10 ዓመት በፊት ትታው ሄደችው የአጁን እናት በድንገት የመጣች ሲሆን ሀብታም መስላና አለባበሷን ቢሆን ተቀይሮ ስለነበር በዚህ ክስተት ዶምቤ ሲገረምና ለልጇ አንጁን ሊደውል ቢፈልግም አስቁመው ግን ዳጎስ ያለ ገንዘብን ከሰጠችው በኋላ ግማሹ ለልጇ አንጁን የዩኒቨርሲቲ ትምህርት እንዲያውለው የቀረው ደግሞ ከብዙ ዓመታት በፊት እሷ በድሯት የነበረው እንደሆነ በመናገር ለአንድ ቀን እንኳን ልጇን እንድታገኘው ዶምቤ ምንም ያክል ቢጠይቃትም አሁን ላይ ለዚህ ነገር ዝግጁ እንዳልሆነችና በባዶ ሁኔታ ተስፋ ልትሰጠው እንደማትፈልግ በመናገር ግን ተሰናብታ ከቦታው ለቃ ልትሄድ ችላለች። ከሰዓታቶች በኋላ የዛኑ ቀን ላይ የሳና የእንጀራ እህት ደግሞ ታዳጊ ሕፃን እያለች ጆዋን ትፈልግ እንደነበረው ልክ እንደሷ ታላቅ ወንድም እንዲኖራት ትፈልግ ስለነበር እሱ ጋር እንድትወስዳት እናቷን መጨቅጨቅ ስትጀምርና ሊሳካላት ስላልቻለ ግን የመኖሪያ ቤት አድራሻቸውን ከዚህ ቀደም ሲመጡ አስተውላ ስለነበር ከእናቷ ተደብቃ በማምለጥ ብቻዋን ስትመጣና ክስተቱ እንዲደነግጡ ቢያደርጋቸውም ለመጀመሪያ ጊዜ ግን የእናቷን የቀድሞ ባለቤት ዳውንን ልትተዋወቀው ችላለች። ከደቂቃዎች በኋላ እናታቸው የጠፋችው ልጇ እነሱ ጋር እንደምትገኝ በማውቋ የቸኮለች እነሱ ጋር ስትመጣ ሳናህንም ባየችው ሰዓት ላይ እልዋን እሱ ላይ የተወጣች መጫዋን ስቀጠለና ካለ ጥፋቱ ጥፋተኛ እያደረገችው ዳውን ላይ አስቆማት ቢሞክርም ልክ እንደ ድሮ ግን ስለሞተችው እህቱ ጉዳይ እያስታወሰች መጫዋን ስቀጠል ይሄ ነገርም እየረሳ ያለውን የልጅነት ጭንቀቱን እንዲያስታውስ ስላደረገው ሳናህ ባህር ዳርቻ አካባቢ ለሰዓታት ብቻውን ተቀምጦ ማሰብ ሲጀምርና እይታችን በትውስታው ወደኋላ ውስጡን እህቱ ላይ አደጋው ከተፈጸመ በኋላ ጫማ እንኳን ሳያደርግ በባዶ እግሩ ወደ ሐኪም ቤት በአምቡላንስ ጉዞ አድርጎ ለብዙ ጊዜ ያክል ተነቃለች ብሎ እየተጠባበቀ እንደነበር ስንመለከትና ከዚህ ክስተት በኋላ የድብርት ስሜቱ ስለተመለሰበት ጧት ከሁሉም ቀድሞ ከእንቅልፉ በመንቃት ቁርሱን እንኳን ሳይበላ ብቻውን አስቀድሞ ወደ ትምህርት ቤት ጉዞውን ሲያደርግ ትምህርት ካለቀ በኋላ ደግሞ ከሁሉም አርፍዶ ማታ ላይ ሲመለስና እስኪረጋጋ ድረስ ብቻውን እንዲሆን ጊዜ የሰጡት ቤተሰቦቹም ጧት ላይ ጆዋን በተለይ ቁርሱን በምሳቃ እየቋጠረችና ጠረጴዛው ላይ አስቀምጣ በቻለችው አቅም ልትንከባከበው ስትሞክር ጨለምለም ሲል አንዳንድ የአጁን ባስ ስቴሽኑ ጋር ቆሞ እስኪመጣ ሲጠብቀው ጆዋን ደግሞ በተራዋ ዝናብ በሚጥልበት ሰዓት ላይ ዣንጥላን ይዛ ውጭ ላይ ስትጠባበቀውና ይሄ ክስተትም ቤተሰቦቹ ለእሱ ያላቸውን ፍቅር እንዲረዳ ሲያደርገው ዝናብ ደብድበው ስለነበር ግን የዛኑ ቀን ላይ ተኩሳቱ ጨምሮና ታሞ ስለነበር አሳዳጊ አባቱ እየተንከባከበው እያለ እየቃዠ ሟች እህቱን ስም እየጠራና እንደናፈቀችው እየተናገረም ነበር። ጠዋት ላይ በዚህ ምክንያት ወላጅ አባቱ ዳውን የመቃብር ቦታ ላይ አንድ ላይ እንዲያመሩ አድርጎ ናፍቆቱን እንዲወጣ ሊያደርገው ሞክሯል። ከዚህ ክስተትም በኋላ ወደ ቀድሞውና ደስተኛ ባህሪው ተመልሶ ከጓደኛና ቤተሰቦቹ ጋር አሪፍ ጊዜ ማሳለፉን ሲቀጥል የፓርክ ዶና ደግሞ ስለ ጓደኞቿ በቅጡ ለማወቅና የልጇ የፈተና ውጤት ቀንሶ ስለነበር የእነሱን ደብተር ወስዳ በአግባቡ እንድታጠና ለማድረግ የምሳ ግብዣ ፕሮግራም ያዘጋጀች ሲሆን ሀብታም በመሆኗ ወደ ተጋበዙበት ቅንጡ ሬስቶራንት ሶስቱም ደስተኛ ሆነው ሲያመሩና ጥቂት ደቂቃዎችን ከቆዩ በኋላ ግን ለልጇ ሞራል አንድም ሳትጨነቅ ትምህርቷ ላይ ደካማ ውጤትን እንደምታመጣ ከትምህርት ውጭ ሌሎች ስራዎች ላይም ደካማ እንደሆነች መናገሯን ስቀጥል ልክ እንደ ቀልድ እየሳቀች ይህንን ነገር ብትናገርም ንግግሯ ግን ፓርክ ዶን እንድትከፋ ሲያደርጋትና ወደ መጸዳጃ ቤት ባመራችበት ሰዓት ላይ ፓርክ ዶ ተከትላ ታምርታ በቤት ውስጥ እያሉ የፈለገችውን ነገር ልትናገራት እንደምችል ከጓደኞቿ ፊት ለፊት ግን እንዳታወርዳት ስትጠይቃትና ጥያቄዋን ከቁም ነገር እናቷ ግን ሳትቆጥረው ስቀር ይታያል። ከዚህ ክስተትም በኋላ አራቱም ባህር ዳርቻ አምርተው መዝናናታቸውን ሲቀጥሉ ሀጂንና ጆዋን ውሃ ላይ የተራጩ ስለነበር ከፓርክ ዶ ጋር በእርጋታ የተቀመጠው ሳሃ እንድታጠና የመማሪያ ደብተሩን አውጥቶ ከሰጣት በኋላ ከደቂቃዎች በፊት እናቷ የተናገረችው ንግግር በሙሉ ከቁም ነገር መቁጠር እንደሌለባት ሲመክራት ይታያል። ተመስጠው እያወሩ ስለነበር ግን ይህንን ነገር ሀጁን አስተውሎ ከእሱ ራሱ ፍቅር እንደያዛት ባያውቅም ሳይዋደዱ አልቀሩም በማለት ለጆዋን ግን እየነገራት ይገኛል። ከደቂቃዎች በኋላ ፓርክ ዶ ደብተሩን ይዛ ወደ ቤቷ ጉዞዋን ስታደርግ ሀጁን ደግሞ ነፍሰ ጡር የሆነችው አክስቱ እንደወለደች በመስማቱ ሊጠይቃት ወደ ሐኪም ቤት ጉዞውን ሲያደርግና ባህር ዳርቻው ላይ ሁለቱ ብቻቸውን ሲቀሩ ሐኪም ቤት ውስጥ ሀጁን በሚደርስበት ሰዓት ግን ከጥቂት ቀናቶች በፊት እናት ወደዚህ መታ እንደነበር አስተውላ ስላየቻት ቁጭ እሷን እንደሚመስል ነርስ
ለእርሷ ስትነግረውና ይሄ ነገርም የደስታ ፊቱን ወደ ሀዘን ሲቀይረው ቤቱ ሲመለስ እንኳን ከዳውን ጋር አሳዳጊ አባቱ ስለ እናቱ ጉዳይ እያወሩና እዚህ እንኳን መታ እንደነበር በማወቁ ለእሱ ስላልነገሩት የበለጠ እንዲከፋ ሊያደርገው ችሏል። ጁዋን እና ሳንሃ ደግሞ ባህር ዳርቻው ላይ እየተዝናኑ ቆይተው ምሽት አካባቢ የሆድ ሆዳቸውን እያወሩ በቤት እየተመለሱ እያለ ከፍታ ላይ ለመውጣት በምትሞክርበት ሰዓት ላይ አንሸራቷት ከእሱ ጋር ተያይዛ ላዩ ላይ ስትወድቅና ይሄ ክስተትም የእሱን የልብ ምት እንዲፈጥን ሲያደርገው እስከዛሬ ከቁም ነገር ባይቆጥረውም ለእሷ ግን የተለየ ስሜት እንደሚሰማው እንዲረዳ ሲያደርገውና በቤት በሚደርሱበት ሰዓት ግን ውጭ ላይ አንጁ ብቻውን ተቀምጠው ስለነበር ከእሱ ጋር መነጋገር ጀምረው የተፈጠረውን ነገር በሙሉ ሲረዱ ከቀናቶች በፊት እናቱ መታ እንደነበር ነገር ግን እሱን ለማግኘት ሳይሆን የተበደረችውን ገንዘብ ለመክፈል እንደሆነ ሊነግራቸው ችሏል። ይሄ ብቻ ሳይሆን ቤትም ከገባ በኋላ ዩኒፎርማቸውን አሳዳጊ አባቱ እያጠበ ስለነበር ከአጠገቡ ተቀምጦ እያጠበና እያገዘው እናቱ መታ እንደነበር ስላልነገረው ከመቀየም ይልቅ ሁሉንም ነገር እንዳወቀና ከዚህ በኋላ እናቱን እንደማይፈልጋት እሱ ጋር በድጋሚ ለሁለተኛ ጊዜ ከመጣች እንኳን ልጅሽ ሊያናግርሽ አይፈልግም በማለት እንድትመለስ አድርጋ ሲለውና አሳዳጊ አባቱ ዳውን እስኪገረም ድረስ አሁን ላይ ዕዳዋን ከፍላ ስለጨረሰች እዚህ የምትመጣበት ምክንያት የላትም ሲለው ይታያል። ኮስታራና ቆፍጣና ከዳውን ፊት ለፊት ቢመስልም ወደ መኝታ ክፍሉ ውስጥ ከገባ በኋላ ግን ብርድ ልብስ ውስጥ ተጠቅልሎ ስቅስቅ ብሎ ሲያለቅስ ይታያል። ዛሬ ቀን ላይ ከተፈጠረው ክስተት በኋላ ስለ እሷ ማሰብ ማቆም የከበደው ሳንሃ ደግሞ የመኝታ ክፍሉ ውስጥ ሲገባ አልጋው ላይ እሷ ተኝታ እየሳቀች ስትጠብቀው ቅድም ተያይዘው ሲወድቁ የነበረውን ክስተት ካስታወሰ በኋላ ኮስተር ብሎ ከክፍሉ እየጎተተ ሲያስወጣትና እየተቀያየረ የመጣው የባህሪው ለውጥ ግራ ያጋባት እሷ ደግሞ የፈተና ቀን በመቃረቡ በዛ ምክንያት ነው ብላ እያሰበች ይገኛል። ከድፍን አንድ ሳምንትም በኋላ የፈተናው ቀን ደርሶ ስለነበር እሷ ታናሻቸው በመሆኗ ሁለት ወንዶች ለፈተና ጉዟቸውን ሲያደርጉ እንዳይደናገጡ አስቀድማ ግን በቻለችው አቅም ልትንከባከባቸው ስትሞክርና ጣፋጭ ነገሮችን መልካም እድልን ያመጣል በማለትም ስትሰጣቸው በትምህርቱ ጎበዝ የሆነው ሳንሃ ቀለል አድርጎ ፈተናውን ሲጨርስና የከበደው አጁንም ቢሆን ጭንቅላቱን እየነካካና እያሰበ ተጨንቀው ከሰራ በኋላ ማታ ላይ ቤት ተመልሰው ፈተናውን በመጨረሳቸው እየጠጡ ማክበር ሲጀምሩ የእሷ ጓደኛ ፓርክዶም ተገኝታ ስለነበር በአጋጣሚ ሰጋን እየጠበሱ እያለ ጁኖ እጇን ሲያቃጥላትና ከባድ አደጋ ያጋጠማት በሚመስል መልኩ ሳንሃ ግን ከተቀመጠበት ተነስቶ እነሱ እስኪገረሙ ድረስ ሊንከባከባት ሲሞክር ይሄ ክስተትም ለጓደኛዋ ይወዳታል ብላ እንድጠረጥር ሲያደርጋትና ታይስሎኛል ብትለውን ጎትቶ ግን ወደ ቤት በማስገባት መድኃኒቶችን ሲቀባት ይታያል። ታዲያ ከጥቂት ደቂቃዎች በኋላ ቢጨርሱም ፓርክዶን ከምትወደው ሰው ጋር አብራ እንድትቆይ ለማድረግ ጁኖዋን አቅዳ ከክፍሉ እንዳይወጣ ሳንሃን ጎትታ ካጠገቧ ስታስቀምጠው ይሄ ክስተትም እሱን የበለጠ እንዲደናበረና ስለ እሱ የበለጠ ማሰብ እንዲጀምር እያደረገው ይገኛል። ተሳክቶላትም ውጭ ላይ ብቻቸውን የሚገኙትና ፓርክዶ ደግሞ ሁለቱም የሆድ ሆዳቸውን እያወሩ ሲሆን ሃጁን ስለ እናቱና ስለተፈጠረው ነገር በሚነግራት ሰዓት ላይ ከልቧ ስለምትወደው ለእሷ አዝና ማልቀስ ስትጀምርና ይህ ክስተትም እንዲደነግጥ ሲያደርገው በስህተትም ባህር ዳርቻ ላይ ከዚህ ቀደም ባስተዋለው መሰረት ሳንሃን እንደምትወጂው አውቃለሁ፣ ስለዚህ አብራችሁ እንድትሆኑ የቻልኩትን አደርጋለሁ ሲላትና ግራ ተጋብታና ተደናግጣ እሱን እንደማትወደው ብትናገርም እየሳቀባት ግን እንዳፈርሽ አውቃለሁ በማለት እነሱ እስኪመለሱ ድረስ ጠብቆ ቤቷ ድረስ እንዲሸኛት አውቆ ሳንሃን ሊያደርገው ችሏል። እንደ እውነታው እሷ አጁንን እንደምትወድ እሱ ደግሞ ጁዋንን እንደሚወድ ሁለቱም ያውቁ ስለነበር ስለ ጉዳዩ ግልጽ አድርገው ባያወሩም እየተሳሳቁ ግን ሊሸኛት ችሏል። ትክክለኛ እናቱ ወደ መጣችበት ከተማ ከልጇ ጋር ተመልሳ ስለነበር በአካል እየመጣች ልክ እንደ ድሮ መበጥበጧን ብታቆምም ስልክ እየደወለችለት ግን እሱ ያለችበት ከተማ እንዲመጣና ከአያቱ ጋር አንድ ላይ እንዲሆን መጠየቋን ግን አላቆመችም ነበር። ትምህርት ቤት ውስጥ ደግሞ በቀጣዩ ቀን ላይ ከሌላ ትምህርት ቤት ተማሪዎች ጋር የባስኬትቦል ጨዋታ ውድድር ስለነበረባቸው ችሎታውን ሙሉ በሙሉ በመጠቀም ሃጁን እስኪገረሙ ድረስ በአግባቡ ሲያሳይና ተስፋ በሱ ላይ ያልቆረጠው አባቱ ግን ቦታው ላይ ተገኝተው ሲመለከተው ስለነበር ከጨረሰ በኋላ ወደ ካፌው ቀጥታ ጉዞውን አድርጎ ከአሳዳጊ አባቱ ጋር መነጋገር ሲጀምርና ዛሬ በተመለከተው ነገር ልጁ የባስኬትቦል ችሎታ እንዳለው እንዳስተዋለ ከእሱ ጋር ወደ ዩኤስኤ ወስዶትም ችሎታውን እንዲያዳብር ለማድረግ እየሞከረ እንደሆነ እና በአጠቃላይ በሀሳቡ እንዲስማማለት ጫና ሊያሳድርበት እየሞከረ ይገኛል። ዳኖንም መጥቶ ስለነበር ሁለቱ በጋራ ሆነው ከካፌው ለቆ እንዲወጣ ካደረጉት በኋላ በመንገዱ ላይ ከልጁ ጋር በአጋጣሚ ሲገናኝ ተቀምጠው ማውራት ጀምረው ከመለማመጥ ይልቅ በአሁኑ ግን ሀብታም በመሆኑ ብዙ መንገዶችን ተጠቅመው በሀሳቡ ካልተስማማ የአሳዳጊ አባቱ ዶምቤን ካፌ እንዲከስር አድርጋለሁ ብሎ እያስፈራራው ይገኛል። የዛኑ ቀን ምሽት ላይ ግን ሶስቱ ተቀምጠው እያወሩና እየሳቁ እያለ ለሳንሃ ስልክ ተደውሎለት መጥፎ ዜና
የተነገረው ሲሆን ከክስተቱ እኛም ብንሆን እናቱ ከአዲሱ ባለቤቷ ጋር በመኪና እየሄደች ያለ አደጋ እንዳጋጠማት በሚያሳዝን ሁኔታ የእንጀራ አባቱ ህይወቱ እዛው ቢያልፍም እሷ ግን በከባዱ ተጎድታ ሐኪም ቤት እንደገባች ስንረዳና ሐኪም ቤት እየቻኮሉ አምርተው ሊጎበኟት ሲሞክሩ ይታያል። ከምንም ነገር በላይ የጨነቀው ምንም ለማታውቀው ለእንጀራ አቶ ሱሂ ሲሆን ለብቻዋ እንዳትሆን የእሷ አጎት ቤት ሊወስዳት ቢሞክርም የሳናን እጅ አጥብቃ በመያዝ ግን ከወንድሟ ጋር መቆየትን ስትመርጥና እሱም ቢሆን መጨከን አቅቶት በሀሳቧ ሲስማማ ለአባቱም እናቷ አገግማ ከሆስፒታል እስክትወጣና ህፃኗን የመንከባከብ ኃላፊነቱን እስክትቀበለው ድረስ እዚሁ አብሯት እንደሚቆይ በመናገር ወደ መጣበት ከተማ አባቱን እንዲመለስ ሊያደርገው ችሏል። እሷ የምትገኝበት ክፍል ገብቶ የጎበኘ የድሮውን ማስታወስ ጀምሮ ከዚህ ቀደም ሁሌ እሱን ስታየው መጮህና መቆጣትን ብትመርጥም ህፃን በነበረበት ጊዜ ግን ታሞ እያለ እስከ ጠዋት ድረስ ሳተኛ ከጎኑ ተቀምጣ ትንከባከበው እንደነበር ሲያስታውስ ይታያል። የናፈቀችው ጆዋን ደግሞ ስልክ ደውላ ቶሎ እንዲመጣ እየጨቀጨቀችው ሲሆን ናፍቆቱ ከአቅሟ በላይ ሲሆንባት ግን ወደ አባቷ ጋር አምርታ እሱ የሚገኝበት ከተማ አምርተው እንዲጎበኙት ለማሳመን ስትሞክር ለብዙ ደቂቆች ያክል ብትታገልም በሀሳቧ ሊስማማላት ስላልቻለ ግን በቀጣዩ ቀን ጠዋት ላይ ለጓደኛዋ ስልክ በመደወል ወንድሟም ሆነ አባቷ ስለሷ ከጠየቋት እያጠናን ነው ብላ እንድትዋሽለት ካሳመነች በኋላ ለብቻዋ ጉዞዋን ስታደርግ ይታያል። ታዲያ ከሰዓታቶች ጉዞ በኋላ ሆስፒታሉ በር ላይ የደረሰች ሲሆን ሳንሃ ማታ ባለመተኛቱ ደክሞት ወንበሩ ላይ አረፍ ብሎ ስታየውና ደስተኛውና እሱ ጋር ገና ስትጠጋ ግን ከርቀት እህቱ መታ ስታቅፈው ስትመለከትና እናታቸው እንደነቃች መረጃ ደርሶት እሷን ለመጎብኘት ሲገባ ስትመለከተው ይህ ክስተትም ከ10 ዓመት በላይ ከሚያውቃት ከሷ በላይ ለቀናቶች ያክል እንኳን በቅጡ ከሚያውቃት ከእንጀራ እህቱ ጋር ያለው ቀረቤታ በደም ስለሚገናኙ ጠንካራ እንደሆነ ስታስተውልና ልትበጠብጣቸው ስላልፈለገች ወደ መጣችበት ከተማ ሳታገኘው ተመልሳ ስታመራ ይታያል። ታዲያ ቀኑ በዚህ መልኩ ተጠናቆ ምሽት አካባቢ ከባቡር ስቴሽኑ በምትወጣበት ሰዓት ላይ ውጪ ላይ ሀጁን ቆሞ እየጠበቃ ስታገኘው እይታችንም ቢሆን በትውስታ ወደ ኋላ ውስጡን ዛሬ ቀን ላይ በትርፍ ጊዜው የሚሰራውን ስራ እያፈላለገ ያለ መንገድ ላይ ከጓደኛዋ ፓርክቶ ጋር በአጋጣሚ ተገናኝተው እንደነበር ይሄ ክስተትም ብቻዋን በመሆኗ ከእሷ ጋር እንዳልሆነች እንዲያውቅና እውነታውን እንዲረዳ እንዳደረገው ታዲያ አሁን ላይም ቢሆን ጆዋን ላይ እየጮኸባት ከዚህ ቀደም አይተው ወደማታውቀው ከተማ ጉዞ በማድረጓ ሲቆጣትና ልክ እንደ ታላቅ ወንድም ሆኖ በድጋሚ እንደዚህ እንዳታደርግ ሲያስጠነቅቃት ይታያል። ሳና ደግሞ ስልክ ደውሎ እናቱ እንደነቃችና በቅርቡ ወደዛ እንደሚመለስ ካሳወቀ በኋላ ወደ ክፍሏ በሚገባበት ሰዓት ላይ ከተኛችበት አልጋ ላይ ተንፋቃ ወርዳና እያለቀሰች ስጮህ ሲያገኛትና ሊያረጋጋት በሚሞክርበት ሰዓትም ሴት ልጇን በሞት ካጣች በኋላ ድሮ ላይ ህይወቷ ተመሰቃቅሎ እንደነበር ታዲያ ከዛ ክስተት በኋላ በድጋሚ የሚወዳትና የሚያስብላትን ባል ብታገኝም በሞት እሱን አሁን ላይ ማጣቷና እንዳትንቀሳቀስ እንኳን እግሯ ፓራላይዝ መሆኑ ከድሮ ወደ ባሰ ህይወት እንድትመለስ እንደሚያደርጋት ስትናገርና ለልጅሽ ስትይ በርቺ በማለት እሱም ቢሆን አዝኖላት ሊያጽናናት ሲሞክር ይታያል። ከአጎቱ ጋር ውጭ ላይ ተቀምጦ እያወራና አየር እየተቀበለ ያለ ባለቤቷ በመሞቱና አሁን ላይ የሚንከባከባት ሰው ስለሌለ እዚሁ ከተማ ውስጥ ትምህርቱን እየተማረ እናቱንና እህቱን እንዲንከባከብ ሀሳብ ያቀረበለት ሲሆን የትኛውን መምረጥ እንዳለበት ግራ ተጋብቶ የናፈቀችው ጆዋንን ድምፅ ለመስማት ስልክ ደጋግሞ ሲደውላትና ቀኑን ሙሉ ስትጓዝ ስለነበር እሷ ግን ደክማ ስልኳን አጥፍታ ጭልጥ ያለ እንቅልፍ ውስጥ በመሆኗ ሳታነሳለት ስትቀር ይታያል። ካላጋሽ ሙሉ ቤተሰቡን ለማስተዳደር እየሞከረ ያለው የእሷ አባት ደግሞ በስራ ጫና አማካኝነት አንድ ቀን ላይ ራሱን ስትወድቆ የተገኘ ሲሆን ሕክምና ከተደረገለት በኋላ እረፍት እንዲያደርግና የስራ ጫናን እንዲቀንስ ቢነገረውም እሱ ግን አሻፈረኝ ብሎ የዛኑ ቀን እንኳን ወደ ካፌ ጉዞውን ሲያደርግና ከሁሉም በላይ ክስተት ሀጁንን ለእነሱ ብሎ የዚህን ያክል እንደሚለፋ እንዲረዳ ስላደረገው ስለ ጉዳዩ ከትምህርት ቤት ጓደኛው ጋር መነጋገር ጀምሮ ትክክለኛ አባቱ ባቀረበለት ሀሳብ ተስማምቶ ከዚህ ሀገር ለቆ እንዲወጣ ደከመኝ ሰለቸኝ ሳይል ጠንክሮ በመስራትም ሀብታም ከሆነ በኋላ ለብዙ ዓመታት ላደረገለት ነገር መጥቶ እንዲጦረው ሀሳብ ስለቀረበለት የዛኑ ቀን ምሽት ላይ ስራዎችን ካፌ ውስጥ እየሰሩ አምሽተው ከዘጉ በኋላ ከዛሬ ጀምሮ የዚህን ያክል መንፋት አይጠበቅብህም ከትክክለኛ አባቴ ጋር ወደ ዩኤስኤ ለመሄድ ወስኛለሁ ሲለውና ይሄ ንግግርም እንዲደነግጥ አድርጎ ዶምቤ ከሀገር ወጥቶ መማርን ከፈለገ እንኳን እሱ በሚሰጠው ገንዘብ እንደሆነ ቢነግረውም እያለቀሰ ግን የመጨረሻ ንግግር ስንበትን ሲያደርግለት ይታያል።
ሳንሃ በቀጣዩ ቀን ጠዋት ላይ ወደ እነሱ ጋር የመጣ ሲሆን ጁዋን ገና ከርቀት ስታየው ናፍቋት ስለነበር ዘለይዳ ተጠምጥማ ስታቅፈው በአንጁንና በዶንቤ መካከል የቀዘቀዘ አየር ቢኖርም የተዘጋጀለትን ምግብ ግን ሲመገብ ይታያል። ከጥቂት ሰዓታቶች በኋላ ሁለት ወንድማማቾች ውጭ ብቻቸውን ማውራት ጀምረው አስቀድሞ ሳንሃ ሃጁን ደብሮ ስለነበር በአባቱ ጉዳይ እንደሆነ ሲጠረጠርና ሃጁን ግን ከአባቱ ጋር አብሮ ለመኖር ወደ አሜሪካ ሊሄድ እንደሆነ ሲነግረው ይሄ ንግግሩም እንዲደነግጥ አድርጎት እሱም ቢሆን ወደዚህ ተመልሶ የመጣው ለመሰናበት እንደሆነ ከእህትና እናቱ ጋር አብሮ ለመኖር ከዚህ ከተማ ለቆ ሊወጣ እንደሆነ ሲነግረውና ሁለታችንም ከሄድን እዚህ ማን ነው የሚንከባከባቸው በማለት ሊጣሉ ደርሰው መጨቃጨቃቸውን ሲቀጥሉና ምሳ እንዲበሉ ለመጥራት ጁዋን ግን መጣ ስለነበር የሚያወሩትን ነገር በሙሉ ሰምታ ተጠዋት ለሄዱ በመሆኑ ልቧ ሲሰበር ይታያል። ሃጁን ከዶንቤ ጋር ለመነጋገር ትቷቸው በወጣበት ሰዓት ላይ ሳንሁ ረጋ ብሎ ጉዳዩን ለጁዋን ለማስረዳት እየሞከረ ሲሆን ተናዳበት ግን እሱ ሁሌም ቢሆን ለእናቱ እንደሚያስብ ለትክክለኛ እናቱና ለእንጀራቱ የሚሰማውን ኃላፊነት የእሱን ቅንጣት ያክል እንኳን ለእሷና ለአባቷ ግን እንደማይሰማው በመናገር ትታ ወደ ውስጥ ገባና ምሽት አካባቢ ከትክክለኛ አባቱ ጋር እሱም ወሬውን ቀጥሎ እዚሁ መቆየትን እንደሚፈልግ ነገር ግን ልክ እንደሱ እናቱ ባትወደውም እህቱን በልጅነቱ እንዳጣው አሁን ላይ ቢሆን እናቱን ካጣት የበለጠ እንደሚጎዳና እስክትድን ድረስ ግዴታ ከጎኗ መሆን እንዳለበት ሲነግረው ይታያል። ከዚህ ክስተት በኋላ ሁለቱንም ወንድሞቿን ጁዋን አኩርፋ ስለነበር ጠዋት ትምህርት ቤት ብቻዋን ጉዞዋን ስታደርግ ሳታናግራቸው ዘግታቸው ስትውልና በአጁን አማካኝነት በተለይ ሳንሃ እናቱን ለመንከባከብ ከዚህ ከተማ ለቆ በሄደበት ሰዓት ላይ እሱን ለመመልከት ናፍቋት ተከትለው እንዳመራች ሲያውቅ ከደቂቃዎች በፊት አስቀድማ ከትምህርት ቤት ወጥታ ስለነበር ጣፋጭ ምግቦችን ሁሌ የምትመገብበት ካፌ አምርቶ ሲያገኛትና እያለቀሰች ሆድ ብሷት የነበረውን ነገር በሙሉ ዘርግፋ ስትነግረው ከህፃነቷ ጀምሮ ካለ እናት እንዳደገች ወንድምን በምትፈልግበት ሰዓት ላይ እሱን እንዳገኘችውና አሁን ላይ ትቷት ከሄደ ከመጠን በላይ እንደምትጎዳ ብትነግረውም እስኪመለስ ድረስ በተስፋ እንድጠብቀው ግን ሊነግራት ችሏል። ትምህርት ቤት ውስጥ ደግሞ በሌላ በኩል ሃንጁን የተጠለዘ ኳስ በአጋጣሚ የምትወደው ፓርክ ዶ ሊመታት ሲል ሲከላከላትና ከዚህ ሀገር ለቆ ሊሄድ እንደሆነ አስቀድማ ሰምታና አዝና ስለነበር ካፌ ውስጥ ተቀምጠው መነጋገራቸውን ቀጥለው ፊቷን ብቻ አይቶ እንዳዘነች ስለገባው አሁንም በተሳሳተ መንገድ ግን ሳና ከዚህ ከተማ ለቆ ሊሄድ በመሆኑ ነው ወይ የምታዝኒው በማለት ሲጠይቃትና እሷን ብትሆን በድጋሚ ሳናን እንደማትወደው ልትነግረው ስትሞከር ሳይረዳት ቀርቶ ግን ደፍራ አንተን ነው የምወድቅ በማለት ሳትነግረው ተሰነባብተው እሱም ወደ ቤቱ ጉዞውን ሲቀጥል ይታያል። ታዲያ ማታ ላይ ከአሳዳጊ አባቱ ጋር መነጋገሩን ቀጥሎ ሕፃን እያለ ባስኬትቦል እንዲለማመድ ያደረገው ሳይክል መንዳት እንዲሁም በህይወት ውስጥ ያደረገለትን ነገር ካስታወሰ በኋላ የዩኒቨርሲቲ ትምህርቱን እንደጨረሰ ፈጥኖ እሱ ጋር እንደሚመጣና እየጦረ እንደሚንከባከበው ቃል ሲገባለት ዶንቤም ቢሆን በአሁኑ አቲት በማለት ከመከላከል ይልቅ የሚፈልገውን ነገር እንዲያደርግና ህልሙን እንዲያሳካ ደስተኛ ሆኖ እንዲኖርና በሚመለስበት ሰዓት ላይ ሁሌም የእሱ ቤት ክፍት ሆኖ እንደሚጠብቀው ሊነግረው ችሏል። በተመሳሳይ መልኩ ያኮረፈችው ጁንዋም እሱ ጋር መታ ስትናደጅና እኔ ስናፍቅሽ ይህንን ቢ በማለት ጣፋጭ ነገር ልክ እንደ ስጦታ ቢያመጣላትም በእነዚህ ነው ማስታወስክ በማለት ከክፍሉ ግን እቃዎቹን ሰብስባ ስትወስድበት ይታያል። ታዲያ በቀጣዩ ቀን ላይ ሁለቱም ሻንጣቸውን ጭነው ዶንቤን በመሰናበት ጉዟቸውን ሲያደርጉ ቻው የሚለውን ቃል ከአንደበቷ የማውጣትና የመስማት ድፍረቱ ስለሌላ ጁዋን ግን ከርቀት እያየቻቸው በዓይኗ ብቻ ስትሸኛቸው ይታያል። ከዚህ ክስተት በኋላ ወራቶች እየተቆጠሩ የመጡ ሲሆን ሳቅና ደስታ ሞልቶ የነበረበት ቤት ውስጥ ዳውን አምሽቶ አሁን ላይ ስለሚገባ ሁለቱ እናትና አባት ብቻ ሲቆዩበትና እዛ በረንዳ ላይ ጁዋን ብቻዋን ተቀምጣ ስለነሱ ስታስብ ይታያል። የልደት ክብረ በዓል ቀኗ እንኳን በሚከበርበት ሰዓት ላይ ሁለት ወንድሞቿ በቪዲዮ ኮል መልካም ምኞታቸውን የሚገልጹላት ሲሆን ልክ እንደዚህ ዓመታቶች እየተቆጠሩ የሃይስኩል ትምህርቷን ስታጠናቀቅ በተደጋጋሚ የልደት ክብረ በዓሏን ከገዛ አባቷና ከዳውል ጋር ከበር ይታያል። ሁለቱም ወንድሞቿ ቀጣይ ዓመት አብረን ነው የምናከብረው በማለት ቃል ቢገቡላትም ያሰቡት ሳይሳካ ቀርቶ ከጎኗ መሆን ግን ያልቻሉ ሲሆን ልክ እንደ ቀልድ 10 ድፍን ዓመታቶች ተቆጥረው እይታችን ወደ 2023 ወደፊት ይወስደንና ትምህርቷን ጨርሳና ተመርቃ ጣፋጭ ኬኮችን የመሸጫ ሱቅ ከፍታ እየሰራች ልንመለከት ችለናል። እስካሁን አባቷም ሆነ ዳውንም እድሜያቸው እየገፋ ቢመጣም ጓደኝነታቸው ሳይቋረጥ አብረው እየኖሩ ሲሆን በአጋጣሚ አንድ ቀን ላይ ግን ወደ ስራ ቦታ እሷ በምታመራበት ሰዓት ላይ በሯ ክፍት ሆኖና ውስጥ ላይ ሌባ ገብተው ስታገኝ ጥቁር በጥቁር ለብሶና ፊቱ እንዳይታይ ኮፍያም አድርጎ ስለነበር ከማምለጡ በፊት ታገላ ስታስቆመውና በፖሊሶች ቁጥጥር ስር እንዲውል ስታደርገው የተፈጠረውን ነገር ከሰማ በኋላ አባቷም ቢሆን ወደ ፖሊስ ጣቢያ መጥቶ ሌባው ሊደበድበው ሲደርስና ታግሎም ቢሆን ኮፍያውን በሚያወልቅበት ሰዓት ግን ሁሉም ባልጠበቁት ሁኔታ ሃጁን ሆኖ ሊያገኙ ችለዋል።
ሳንሃም ቢሆን በተመሳሳይ መልኩ ወደዚህ ከተማ መጥቶ ስለነበር አስቀድሞ እሷን ለማግኘት የምትሰራበት ካፌ ጉዞውን ሲያደርግና ከቤቱ ምስቅልቅል ወጥቶ ስለነበር ግን የተፈጠረውን ነገር አጣርቶ በማወቅ ወደ ፖሊስ ጣቢያ እሱም ቢሆን ጉዞውን ሲያደርግ በአንድ ቀን ብቻ የተለያየው ያ ቤተሰብም ይህ አጋጣሚ ዳግም እንዲገናኙ ሲያደርጋቸው ይታያል። ናፍቆት በሉት አሊያም ደግሞ ብሶት ሁለቱም በመመልከቷ ጆዋን ደስተኛ ብትሆንም ፊቷን ግን ኮስተር አድርጋ ልክ እንደ አዲስ የተተዋወቀ ሰው እየሆነችባቸው ሲሆን ይህንን አባቷ ማስተውለው እንድትንከባከባቸው ሲነግራትና እሷ ግን በአሽሙር ሲሄዱ የአባቷ ፀጉር ጥቁር እንደነበር አሁን ላይ ግን ሲመለሱ ነጭ ሆኖ እንደጠበቃቸው ስትናገርና ሀጁን ታሪኩን መናገሩን ቀጥሎ የውትድርና ግዴታውን አጠናቆ እንደመጣ እዚህ ከተማ የመጣውም ዛሬ ሳይሆን ከጥቂት ቀናት በፊት እንደሆነ እነሱን የማግኘት ድፍረቱን ስላላገኘ ግን ለብዙ ቀናት ያክል በድብቅ ዶንቤን ሲከታተሉ እንደነበር ሲናገርና በተለይ ልክ እንዳስበው ዩኒቨርሲቲ ትምህርቱን ባለማጠናቀቁ በባስኬትቦል ውድድሩን ቢሆን ያቀደበት ቦታ ስላልደረሰ የእፍረት ስሜት ውስጥ ገብቶ እንደሆነ ሲነግራት በድጋሚ ግን እንደተኮሳተረች ይቅርታ ሳታደርግላቸው በታክሲ ወደ ስራ ቦታ ጉዞዋን ስታደርግና ጓደኛዋ ፓርክ ዶም እየጠበቀቻት ስለነበር ውስጡን አንድ ላይ ማጽዳት ጀምረው የተፈጠረውን ነገር በሙሉ ሁለት ወንድሞቿ እንደመጡ ስትነግራት የመጀመሪያ ፍቅርሽ ተመልሷል ስትላትም ይታያል። ታዲያ ምሽት ላይም ቢሆን ከብዙ ጊዜ በኋላ የናፈቃቸውን ምግብ ሁሉም አንድ ላይ ሆነው ሲመገቡ ስለ ወደፊት እቅዳቸው መነጋገርም ጀምረው ሁለቱም እዚሁ ለመቆየት እንዳቀዱ በሚናገሩበት ሰዓት ላይ ከጆዋን አንደበት ማን ፍቃድ ሰጥቷችሁ የሚል ቃል ሲወጣና ይሄ ቤት እኮ ስትፈልጉ የምትመጡ ስትፈልጉ ደግሞ የምትሄዱበት አይደለም በማለት ከቤቱ ለቃ ስትወጣ ይታያል። ተከትለው ሊያናግሯት ቢሞክሩም ፈቃደኛ ሳትሆን ቀርታ ከጓደኛዋ ፓርክዶ ጋር ወደ ተከራየችው ቤት ጉዞዋን ስታደርግ ይታያል። ባልጠበቀች ሁኔታ በቀጣዩ ቀን ጠዋት ግን ከቤቷ ስትወጣ ከእነሱ ጎን ያለውን በር ሳና ሲያንኳኳው ስትመለከትና ሀጁንም ቢሆን ከላይ እርቃኑን ሆኖ በቦክሰር ወጥቶ ስለነበር የምትወደው ፓርክዶ ስትመለከተው ድምጿን ከፍ አድርጋ ስጮ የስራ ሰዓት እንደረፈደበት ሳና በመናገር ከቦታው ለቆ ሲሄድና ሁለቱ ሴቶች ደግሞ ሀጁንን ማናገር ጀምረው እንዴት ብትንክ ከኛ ጎን ተከራይተክ ትገባ ባለቅ ጆዋን በምትለው ሰዓት ላይ የሃይስኩል ፍቅሯን ዳግም በማግኘቷ ጓደኛዋ ግን ደስተኛ ሆና ከክፍሉ የጎተተች ልታስወጣ ችላለች። ከደቂቃዎች በኋላ ወደ ስራ ቦታ እንዲመጣ ደውላ በመጥራት ስለ ጉዳዩ ልታናግረው በምትሞክርበት ሰዓት ላይ ከቅርቧ ሆኖ እሷን ለመንከባከብ ተከራይቶ እንደገባ ሲነግራትና ሚስጥር የሆነ ለጊዜው ግልጽ አድርጎ መናገር ባይችልም ሚስጥር የሆነ ግን አንድ ስራን እየሰራ እንደሆነ ዝርክርክ ያለበት ምክንያትም እሱ እንደሆነ ሲነግራትና ያላትን ነገር ጆዋን ባታምነውም የክሬዲት ካርዷን ሰጥታው ግን ልብስንና ሲሊፐርን አዲስ እንዲገዛ ልትነግረው ችላለች። መናፈሻው አካባቢ ሀብታም ከመሰለ አንድ ሰው ጋር ሲገናኝ ግን ሰውየው አለቃ በማለት ሲጠራውና ሰዎች እንዳይንቁት ልክ እንደ ሀብታም እንዲለብስ ሲመክረውና ከንግግራቸው እኛም ብንሆን ላሳደገው አባቱ ዶንቤ ሰርፕራይዝ አድርጎ አዲስ ምግብ ቤትን ሊከፍት እንዳሰበ ልንረዳም ችለናል። በሚያስቅ ሁኔታ ምግብ ቤት ውስጥ ዶንቤ ጋር ደግሞ ከስተመር የሆኑ አሮጊት ሴቶች ሁለቱ ያሳደጋቸው ልጆች እንዳደጉና ታዋቂ የሆነ ሆስፒታል ውስጥ ሳንሃ ዶክተር ሆኖ እየሰራ ቢሆንም በተቃራኒው ሀጁን ግን ሰፈር ውስጥ እየቦዘነ እንደሆነ ሲያወሩ ልንመለከት ችለናል። ታዲያ ወደ ሆስፒታሉ እይታችንም ሲወስደን ትምህርት ቤት ውስጥ ቆንጆ በመባል ትጠራ የነበረችዋ ሴት ሳትቀር ከእሱ ጋር አሁን ላይ አብራ እየሰራች እንደሆነ እንዲሁም ለጆዋን የፍቅር ደብዳቤ ልኮላት የነበረው ጁንሆን ቢሆን ገና የመጀመሪያ ዓመቱን አዲስ ተቀጣሪ ሆኖ ወደዚህ እንደገባ ልንመለከት ችለናል። ከስራ ቦታ ጁኖ ጨረሳ እየወጣች እያለ ሳና በሩ ላይ ተቀምጦ እየጠበቃት ስታገኘው ጣፋጭና የምትወደውን አይስክሪምን ገዝቶና ሰጥቶ ሲሸኛትና ፓርክ ዶን ብትሆን ልክ እንደሷ የምትወደውን ሰው በማግኘቷ ስትቀራረብ ይታያል። በአጋጣሚ 27ኛ ዓመት የልደት ክብረ በዓል ቀኗን ቢሆን ደርሶ ስለነበር ከአባቷ ጋር አንድ ላይ በመሆን ሊያከብሩላት ሲዘጋጁና ከመጣች በኋላ ግን መልካም ልደት ብሎ እንኳን ሳይዘምሩ ሻማውን በማጥፋት ስታቋርጣቸው ፖስተር እንዳለች እነሱ ላይ መጮኋንም ቀጥላ ከ5 ዓመት በፊት ብትደውልለትም ሀጁን ግን ስልኩ እንደማይሰራና በምን ምክንያት እንደሆነ ስትጠይቀው ታሪኩን በሙሉ ሳና ያውቅ ስለነበር ግን መናገሩን ቀጥሎ የባስኬትቦል ስልጠና ላይ ያለ እግሩ ላይ ጉዳት እንዳጋጠመው ከዚህ አደጋ በኋላ ግን ሙሉ በሙሉ እንዳቋረጠ ሲናገር አሳዳጊ አባቱ ዶንቤ ደንግጦ ልብሱን ገልጦ ጠባሳውን ሲመለከትና ከመጠን በላይ ስላዘነ መጸዳጃ ቤት በማለት ካጠገባቸው ርቆ ተቶኝ እንዲሄድ መፍቀድ የለብኝም ነበር ብሎ ማልቀስ ሲጀምር ሁሉም ነገር ከተረጋጋ በኋላ ምክንያቱም ብታውቅም አስቀድሞ ለእሷ ባለመናገራቸው ግን አሁንም ማክሮፋን ስቀጠልና ልክ እንደሱ ሳናም ቢሆን ሊመለስ ያልቻለበት ምክንያት እናቱን እየተንከባከበና ያህን ባህሪዋን ለመቻል እየሞከረ ስለነበር አሁን ላይ ግን ሁኔታውን ግልጽ አድርጎ ለጆዋን ከመናገር ይልቅ በስራ ምክንያት ተመልሶ መምጣት እንዳልቻለ እየዋሻት ይገኛል።
ከድሮ ጓደኞቿ ጋር ልደቷን ቤት ውስጥ ለማክበር አቅዳ ስለነበር ሃይስኩል ላይ አብረዋት የተማሩ አንዳንድ ተማሪዎች ሲመጡና እሷ በሰጠችው ገንዘብ ሀጁንም ቢሆን አዲስ ጫማን ቀይሮና ለእሷ ስጦታንም ቢሆን ገዝቶላት ሲመጣ በሚያሳዝን ሁኔታ የሚወዳት ሳንሃ ግን ድንገተኛ ታካሚ ስላጋጠመው አርፍዶ ፕሮግራሙ ሲያልቅበትና የገዛላትን ስጦታ ግን የቤቷ በር ላይ ሲያንጠለጥልላት ይታያል። ታዲያ ጠዋት ላይ ከጓደኛዋ ጋር ስትወጣ ስታገኘውና ከፍታ ጆሮ ጌጥ እንደሆነም ስትመለከት ከተለያዩም በኋላ ሀጁን ወደ ጓደኛዋ ጋር አምርቶ የሚበላ ነገር ሲጋብዛትና እይታችንን በትውስታ ወደኋላ ውስጡን ትላንትና ብዙ ጠጥታና ሰክራ ለሱ አተኩረክ ተመልከተኝ፣ አለባበሴንና የፀጉር ስታይልን ቀይሬያለሁ፣ እንዲሁም ድሮ ላይ የምታውቀኝ ተጠቂዋና ምስኪኗ ልጅ ሳልሆን ቆንጆና አማላይ ሴት ሆኛለሁ ብለው እንደነበር፣ ይሄ ብቻ ሳይሆን ጠዋት ላይ እንዲገናኙን ቀጥረው ስለነበር አሁን ላይ እንደመጣ ስንረዳና ሰካሩ ስለነበረችና የተፈጠረውን ነገር ስለማታስታውስ ግን ትላንትና ያደረገችውን ነገር በሙሉ አሁን ላይ ሲያስታውሳት እንድታፈር ሲያደርጋት ይታያል። ዱንሆና ሳንሃ ደግሞ ስራ ቦታ ላይ እየተግባቡ በመምጣታቸው ጓደኛሞች የሆኑና በግል ጉዳዩም እያማከረው ሲሆን የሚወዳት ጁንዋን የብላይንድ ዴት ቀጠሮ ልታደርግ እንደሆነ በሚያውቅበት ሰዓት ላይ ቅናት ውስጥ ሆኖ ሊያስቆማት እየደወለላት የምሰራበት ቦታ ጉዞ ሲያደርግ ስልኳን ውስጥ ላይ በመርሳቷ ግን ተመልሳ ልትወስደው ስትመጣ ሲያገኛትና የዛሬ እቅዷን ለማበላሸትም እንደራበውና ራት እንዲበሉ ሲጠይቃት አሳዳጊ አባቱ ምግብ ቤት ሄዶ እንዲበላ የማይቀር ቀጠሮ እንዳለባት በመናገር ትታው ልትሄድ ስትል ግን እጆቿን በመያዝ አስቁማትና ራሱን እንዴት ማደፋፍሮ ይህንን ነገር ለ10 ዓመት ያክል ሊነግራት ሲጠባበቅ እንደነበር ከልቡ እንደሚያፈቅራት ሲነግራት ይታያል። የሰማችው ነገር እንድትደሰትና እንድትደነግጥ አድርጓት ለጥቂት ሰከንዶች ያክል በዝምታ ብትዋጥም ፈገግ እያለች ግን ቤተሰቦች እንደሆኑ ልታስታውሰው ስትሞክርና እንድታስብበት ጊዜ ሰጥቷት ግን ትቷት ሲሄድ ይታያል። ከዚህ ክስተት በኋላ የፍቅር ኑዛዜው ጆሮዋ ላይ ማቃጨሉን ሲቀጥል የብላይንድ ዴት ቀጠሮ እንኳን እንዳለባት ረስታ ራሷን ሱፐርማርኬት ውስጥ ስታገኝና እየጠበቃት የነበረውን ወንድ በጽሁፍ መልእክት እንደተናደደ የሚናገር መልእክትን ሲልክላት ይታያል። ከዚህ ክስተት በኋላ ግን ጠዋት ላይ እንኳን ሁለቱም ከቤት ሲወጡና ሲገናኙ በድንጋጤ ጓደኛዋን ትታ ተመልሳ ወደ ቤት እየሮጠች ስገባ እሱም ቢሆን ከጓደኛዋ ጋር በሊፍት እየተጓዙ ያለ የፍቅር ጥያቄን እንዳቀረበላት ሲነግራትና ከስራዋ እንኳን ቀርታ ጇን ቤት ውስጥ እየዋለች ከአሁን የጽሁፍ መልእክት እንኳን ይልካል በማለት እየጠባበቀች ይገኛል። እሱ ግን በተቃራኒው ስራ ቦታ ላይ ልክ እንደ ጓደኛው እየሆነ ከመጣው ከጁንሆ ጋር ከልቡ እንደሚወዳት ባለማወቁ ጁንሆ ትላንትና የነበራት የብላይንድ ዴት ቀጠሮ ላይ እንዳልሄደች ስለዚህ ምናልባት አሁን ድረስ ትወደኛለች በማለት ሲነግረውና የበለጠ ሳንሃን እንዲቀና ሲያደርገው ይታያል። በፊልሙ መጀመሪያ ላይ ያየናት ያቺ የሰፈሩ አጣማሪ ሴት ደግሞ ከቀብር ፕሮግራም በኋላ ወደ ዶምቤ ምግብ ቤት ጉዟን አድርጋ ማውራቷን ስቀጥል ዛሬ የቀብር ፕሮግራሙ ቦታ ላይ ጥሩ ቤተሰብን እንደተዋወቀች ለልጁም ቢሆን አሪፍ ባልን እንዳገኘችለት ስትነግረውና ለአንተም ቢሆን የበር መዝጊያ የሆነ አማችን አግኝቼልሃለሁ ስትለው እሱ ግን እየሳቀባት አሁን ላይ ሁለት ወንድ ልጆቹ እንደተመለሱ ተጨማሪ የበር መዝጊያ እንደማያስፈልገው ሲነግራትና ሴትዮዋ ግን ቀላል ሰው ባለመሆኗ ሁለት ወንዶች አግብተው ከወጡ በኋላ ካንተ ይልቅ ሚስታቸውን ነው የሚሰሙት፣ ስለዚህ ባቀረብኩልህ ሀሳብ ተስማማ እያለችው ይገኛል። ከሰማቸው የፍቅር ኑዛዜ በኋላ ምን ማድረግ እንዳለባት ግራ የገባት ጁዋን ደግሞ የአባቷ ቤት ውስጥ ከሁለት ወንድሞቿ ጋር በተገናኘች ቁጥር አኩርፋቸው የነበረውን ባህሪዋን ሙሉ በሙሉ በመተውና ሳቂታ የነበረውን የድሮውን ማንነቷን በማምጣት ሁለቱንም ደጋግማ ወንድሞቼ በማለት መጣራቷን ስቀጥል የሰፈሩ አጣማሪ ሴትዮ ከተናገረችው ንግግር በኋላ ሀጁን ግን ሌላ ሴትን ካገባ ከአሳዳጊው አባቱ ዶምቤ ጋር የስጋ ዝምድና የለክም ተብሎ ይወራብኛል ብሎ በመፍራቱ በሚያስቅ ሁኔታ አሁን ላይ በድንገት የእሷን እጅ ሲይዝና ድምፁን ከፍ አድርገው እንድታገባው ሲጠይቃት ይሄ ክስተትም ሁሉንም ግራ እንዲጋቡ ሲያደርጋቸው ይታያል። ሳንሃ ደግሞ ብቻዋን እስክትሆን ድረስ ጠብቆ ካጠገቧ ሲቀመጥና እሷ ግን እየራቀች ስትሸሸው ግልጽ አድርጋ ሳይቀር ትላንትና የነገራትን ነገር ከቁም ነገር እንዳልወሰደችው ስትነግረው ሳንሃም እጆቿን በመያዝ እንዳሸሸው አስቁሞ ከዚህ ቀደም እንደማይተዋወቁ ሆነው ከአዲስ ሁሉንም ነገር እንዲጀምሩት ሀሳብ ሊያቀርብላት ችሏል። ታዲያ ምሽት አካባቢ ለዶን የቀድሞ ባለቤቱ ደውላለት ለልጇ ሳሃ የሰጠችው የአንድ ወር ረፍት ጊዜ እንዳለቀና እሷ ጋር እንዲመለስ እንዲያደርገው ትዕዛዝን ስትሰጠው ዳውንም ከዶምቤ ጋር በመሆን ካፌ ውስጥ እሱ ማናገራቸውን ቀጥለው ከእናቱ ጋር በሚቆይበት ሰዓት ላይ የተፈጠረ ችግር ካለ ሲጠይቁት እሱ ግን ምንም ያክል ሁሌ ይጨቃጨቁ እንደነበር ከጭንቀቱ የተነሳ ማታ ማታ ሁል ጊዜ ለመተኛት የእንቅልፍ መድኃኒትን እንደሚጠቀም እንኳን ሳይናገር ችግሩን በሆዱ ችሎ ሁሉም ነገር ሰላም እንደሆነ ሊነግራቸው ችሏል።
ከስራው ጫና ጋር የእድሜው ነገር ተጨምሮበት አሳዳጊ አባቱ ዶምቤ የወገብ ህመም ስላለበትና ልክ እንደሱ ጣፋጭ ኬኮችን በምትሰራበት ሰዓት ላይ እሷን ብትሆን የእጅ ህመም እያጋጠማት ስለነበር ሳንሃ ወደሚሰራበት ሐኪም ቤት በቀጣዩ ቀን ጧት ጉዟቸውን ያደረጉ ሲሆን ሳንሃም ለእጆቿ ህክምናን እያደረገላት ተቀራርበው ስለነበር ክስተቱ ድሮ ላይ ይሰማት የነበረውን የወንድምነት ፍቅር ሳይሆን አሁን ላይ በተለየ መልኩ ስለሱ እንዲሰማት ሲያደርጋት ከጨረሱ በኋላ እንኳን አስቀድሜ እንደነገርኳችሁ ከትምህርት ቤት ጀምሮ የምትወደዋ ሴት ከእሱ ጋር ከመጠን በላይ ተቀራርባ ስትነካካው አይተው ስለነበር ይሄ ነገር ጁኖን እንድትቀና ሲያደርጋትና በተቃራኒው አባትየው ግን አሪፍ ሴትን እንዳገኘ ከአንቺ ምናልባት ቀድሞ ሊያገባ ይችላል እያለ የበለጠ እያስቀናት ይገኛል። ሃጁን ደግሞ በአጋጣሚ ከርቀት እናቱን ስትሄድ ይመለከትና በእሷ ላይ ሙሉ በሙሉ ተስፋ በመቁረጡ ቀርቦ ለማናገር እንኳን ድፍረቱን ሳያገኝ ሲቀር ከኋላው ግን ሳያስበው የምትወደው ፓርክ ዶ መታ ስለነበር የተፈጠረውን ነገር በሙሉ አስተውላና ገብቷት ከዚህ ቀደም ሃይስኩል ላይ ሚስጥሩን ደብቃለት እንደነበረው አሁን ላይም ቢሆን ሚስጥሩን ለመደበቅ ስትስማማ አስቀድማ ግን አንድ ቅድመ ሁኔታን ስታስቀምጥና ፍቅረኛ እንደሆንክ ለጥቂት ጊዜ ማስመሰል አለብክ በማለት ስታስማማው ይታያል። ወደ እነ ጁዋን ጋር ስንመለስ ደግሞ ሆስፒታል ውስጥ ያየችው ነገር ከአይምሮ አልጠፋ ብሎ እየረበሻት ስለነበር ደጋግማ ለራሷ እሱ ከወንድምሽ ነው ብላ ልታሳምን ስትሞክር ስለ ጉዳዩ ለማውራትም እንዲገናኙ ከቀጠረችው በኋላ ግልጽ አድርጋ በመካከላችን ምንም ነገር ሊፈጠር አይችልም፣ እኔ እናንተ ወንድምና እህት ነን በማለት ስታሳምነው ጨርሰው ከሬስቶራንቱ እየወጡ እያለ ግን ከባድ ዝናብ እየጣለ ስለነበር ሁለቱም በሱ ኮት ተጠልለው ከዝናቡ ሲያመልጡና ይህንን አጋጣሚ በመጠቀም ሳንሃ ገጥም አድርገው ስሟት ግን ፍቅሩን በተግባር በመግለጽ የፍቅር ግንኙነትን ሲጀምሩ ይታያል። ሰፈር ውስጥም ሆነ ጓደኞቻቸው ልክ እንደ እህትና ወንድም ስለሚቆጥሯቸው ግን ለጊዜው ከሁሉም ሰው ይህንን ግንኙነት በሚስጥር ለመያዝ የወሰኑ ሲሆን ከሰዎች ፊት ለፊት ኮስተር ሲባባሉ ለብቻቸው ሲሆኑ ግን አሪፍ ጊዜን ሲያሳልፉም ይታያል። ለሃጁን ጓደኛዋ ደግሞ ፍቅረኛዋ እንደሆነ ማስመሰል እንዳለበት የነገረችው ባትፈልግም በእናቷ አማካኝነት ግን የብላይንድ ዴት ቀጠሮ ስለተዘጋጀላት ሲሆን ሳትቃወማት ግን የቀጠሮ ቦታው ስታመራና ወፈር ካለ ከአንድ ሰው ጋር ተገናኝታ ማውራቷንም ስቀጥል ሃጁን ግን ጥቂት እንደቆዩ ወደ ሬስቶራንቱ ሲገባና ፍቅሬ በማለት እየጠራት እኔን ለማስቀናት ብለሽ የብላይንድ ዴት ቀጠሮ ላይ ተገኘች በማለት ማስመሰሉን ሲቀጥል ውስጥ ላይ ያሉት ሰዎች በሙሉ እያፈጠጡባቸው የተዘጋጀላት ሰውም ስለ ጉዳዩ እንድታብራራለት ሲጠይቃት ለሃጁን የምትናገራቸው ቃላቶች ተራና ማስመሰል ቢሆኑም ለእሷ ግን እስከዛሬ በሆዷ ደብቃ የያዘችውን ፍቅሯን በሙሉ ስትነግረው ይታያል። ቤተሰቦች ክፍል አንድን እዚህ ላይ እናበቃለን። የዚህን ቪዲዮ ቀጣይ ክፍል በሁለተኛው ዩቲዩብ ቻናላችን ላይ የምታገኘው ሲሆን በቀላሉ በቪዲዮ ኢንድ ስክሪን እና በዲስክሪፕሽን ቦክስ ላይ ባስቀመጥንላችሁ ሊንክ አማካኝነት ገብታችሁ መመልከት ትችላላችሁ። ለዚህም ሆነ ለመጀመሪያው ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።